ራስን የማጥፋት ዲፕሬሽን ድባቴ ላይ ታያለ ወጣቶቹ ላይ አሁን ይሄ ቁጥር በጣም እየጨመረ ነው 1988 ጠቅላይ ሚኒስትር ጽፈት ቤት ድረስ የደረሰ የሙስሊሙ ማህበረሰብ ጉዳይ ነበር አይዘገብም ሲባል አንተ ላይቭ ገብተህ ሁሉ ዘግባልና እንዴት ነበር እሱ ነገር እኛ ዘገባውን እንዘግባለን ግን አንዳንድ ድርድሮች አሉ ከጀርባ እኛ ማናቀው ማለት ነው እንዴት በነፃ ሄደ ተዘግባለ ምንባልባቸው ጊዜዎች ማለት ነው ሌላ አካል ማለት ነው እኛ ማናቀው አቅጣጫ ይመጣል እያንዳንዱ ነገር የፖለቲካ ፓርቲዎች ክርክርም ሁሉ ነበር አንተ ላይ በዛን ሰዓትም የደረሰ ነገር አለ መስለኛል ሼህ አላሙዲን ሌባ አርከበ ሌባ የሚል መፈክር ተጽፎ ተቋሚው ፓርቲ ይዞ የወጣው ሰልፍ ይሄንን መፈክር ነው የሚል የዜና መግቢያ ተደርጎ ነው የመጣው እነ ሲአርዲ ያልካቸው ኤንጂኦዎች ኤምባሲዎች ኢህአዴግ የሚያነሳው ጉዳይ ነበር እኔን ከስልጣን ለማንሳት ነው የተሸረበ ነው ሁሉ ይል ነበር ከውሸት ጋር ለማጫፈር እንጂ እውነትን ይዞ ስለ ማተብ አብሮም የሚዋገትልህ ለማግኘት በጣም ከባድ ነው የራስ ጣቢያ አሳልፎ ሊሰጥህ ይችላል የዛን ጊዜ ግን ቅንጅትና ተደግፍ ነበር አንተና አንቺ ተባበለናል ባንተ ጉዳይ ያለኝ ደህንነት አለ ግን ያስከው እውነት ስለሆነ ነው አብሬ የቆምኩት ብሎኛል እሸቱ ሲነሳ ካላመንክበት አሰራ እሸቱ ማመን አለበት ለሚሰራው ስራ ካልሆነ አይሰራም እሺ ላይልህ ይችላል እንዲያውም አንድ ሞመንት አምብ ያለው 1988 ጠቅላይ ሚኒስትር ጽፈት ቤት ድረስ የደረሰ የሙስሊሙ ማህበረሰብ ጉዳይ ነበር አይዘገብም ሲባል አንተ ላይቭ ገብተህ ሁሉ ዘግባልና እንዴት ነበር እሱ ነገር እኔ በመሰረቱ በነፃነት አምናለሁ ነፃነት ግን ደግሞ ያለ ኃላፊነት አይደለም እኔ መሰራውን አቃለሁ ጉድለትም ካለኝ ለማወቅ ከሚያውቁትም ከተጻፈም መጽሐፍ ለምድም ካላቸው ሰዎች ለመውሰድ ራሴን ክፍት አድርጌ ነው እንትንምለው እኔ ጋዜጠኝነት ጠቀመኝ ብዬ ማምነው የድሜ ልክ ተማሪ ስለሚያደርገኝ እሱ በሱ እኔ በጣም I'm very happy ዛሬም ድረስ ሳላነብ ሙልበት ሳልጽፍ ሙልበት ቀን የለም ስለዚህ ለኔ የዘመናት ተማሪ ሆኜ ነው ክንዴን እስከንተራስ ምዘልቀው ማለት ነው ስለዚህ በዛው ውስጥ ለሁለት ሙያዎች የተለየ ክብር አለኝ የድሜ ልክ ተማሪ ስለሚያደርጉ ማለት ነው አንደኛው መምህርነት ነው ሁለተኛው ጋዜጠኝነት ነው ሁለቱንም ደግሞ ሞክረው ሁለቱንም እንትን ብያለሁ ሌላ ልክ እንደዚሁ አክብሮት መሰጣቸው በጋዜጠኝነት ህይወትም በዘገባ ረገድ ክብር ሊሰጣቸው ይገባል ፐብሊክ ትረስት ወይም የህዝብ አመኔታን ሊታጣ የአካባቢ አይገባም የሚባሉ ደግሞ ሁለት ሙያዎች አሉ ህክምናና የፍትህ ጉዳይን በተመለከተ ማለት ነው ስለዚህ ልክ እዚህኛው ጋር ሁለቱ ጋር ባለኝ አክብሮት ልክ እነኚህ ሁለቱም ጋር የተለየ ግምት አለኝ በህይወት ኑረቴ ማለት ነው ወደ እንትኑ ልምጣና ያቺ ቀን ዛሬ እንግዲህ የጁማ አርባር ብለት ከ5:30 ጀምሮ እስከ 7 የሚለው ዛሬ እንደ ብሬክ ታይም ተብሎ ይታሰባል አይደል ያኔ ከጥያቄዎቹ በአዲስ አበባ የሚኖሩ የሙስሊም ማህበረሰብ ካነሷቸው ጥያቄዎች አንዱ ይሄ ነው የነበረው ከዛ በኋላ የእምነት ነፃነት እንዲከበር የአምልኮ ስርዓቱ እንዲከበር የሚሉ ጥያቄዎች ነበሯቸው ከዛ በኋላ የመንግስት አላግባብ የሆነ ቤተ አምልኮ ላይ ያለ ጣልቃ ገብነት ይቅር ከዛ ደግሞ የሃይማኖት ማስተማሪያ ትምህርት ቤቶች አሉ እነሱም ጋር ልክ አይ ቲንክ ሁለቱም ጋር ቢሆን ያኔ ኦርቶዶክስም ጋር የፕሮቴስታንት እንትንም አካባቢ ሙስሊሙም ጋር እንግዲህ ባቢዮት ማግስት ነው ባቢዮት ማግስት ስለነበረ ሁሉም ቤተ አምልኮዎች ጋር እነኛ አይነት ጥያቄዎች ነበሩ በመእመኑ ዘንድ ማለት ነው ከዛ እሱን አድቮኬት የሚያደርጉ የሚያነቃንቁ ደግሞ
ያገባናል የሚሉ ነፃነቱ ሊከበር ይገባል የሚሉ ደግሞ ስለ መብት የሚሟገቱ ደግሞ ሰዎች ነበሩ፣ ወጣቶችና ምሁራን የሚባሉ ማለት ነው። ከዛ እኔ በአንደኛው ቀን ተላኩኝ ለስራ ማለት ነው። በአዲስ አበባ የሚኖሩ ሙስሊሞች መብት ጥያቄዎችን በተመለከተ ለጠቅላይ ሚኒስትር ቢሮ ሊያቀርቡ ነው የሚል ነገር ነው። ሄድኩኝ። በጣም ግርር ያለ ፀሐይ ነበረ። ቀኑ ሙሉ አልኩኝ። የተለያዩ ሰዎች አናገራለሁ። አንድ የሰልፉ አስተባባሪ ግን የህግ ባለሙያ ናቸው። ስማቸውን መጥቀስ አያስፈልገኝም እዚህ ጋር። ይህ አታስተላልፈውም እኮ አቶ እሸቱ ምናምን ነገር አይደለም አታስተላልፈውም ወጣት እሸቱ ምናምን ነገር አለኝ። ያኔ ገና I was a very young boy። ከዛ በኋላ ምን ማለት ነው ማለት ለራሴ ጥያቄ ሆነብኝ። ያኔ ይሄ የሸማተራ ማህበራት ጥያቄ የጠጅና ምናምን ደግሞ እንትኖች አምራቾች ደግሞ የስኳር ጥያቄ ብቻ የመርካቶም የምኑ ጥያቄ በጥያቄ ነው። ሰልፍ ነው በየቀን። እንግዲህ ያኔ ነው እኔ ደግሞ ያኔ ገና ጀማሪ 3 ዓመት ሪፖርተር ምናምን የነበርኩበት ጊዜ ማለት ነው። እና እነኚህ ሁሉ ጥያቄዎች አሉ። እንሄዳለን እንመጣለን። አንዳንዶቹ ጋር የማናቃቸው አካላት የፋይናንሻል ኢንትረስት አላቸው። እኛ ዘገባውን እንዘግባለን፣ ግን አንዳንድ ድርድሮች አሉ ከጀርባ እኛ ማናቀው ማለት ነው። እንዴት በነፃ ሄደ ተዘግባለ የምንባልባቸው ጊዜዎች ማለት ነው። ሌላ አካል ማለት ነው እኛ ማናቀው። ከዛ ሌላኛው ሁለተኛው ቡድን ደግሞ የሆነ የማናቀው ፍላጎቶች አሉ። ፖለቲሻኖች ሆነው የቢዝነስ ፍላጎት ያላቸው አሉ። እንዲህ አይነት ነገሮች ሁሉ ነበሩ። ከዛ ይሄ የሙስሊሞቹ ጥያቄ በነበረበት ጊዜ ከመንግስት ጋር እንትን ተሻርኮ የሙስሊሙን ጥያቄ ያዳፍናል የሚል የሆነ ግሩፕ አለ። መንግስት ደግሞ ስትሪክትሊ የሚከታተላቸው ሰዎች ሁሉ እንትኖች ነበሩ። ስለዚህ እኛ ይሄ ከመጋረጃ ጀርባ ያለውን ፖለቲክስ እኔ አላውቀውም። ዞሮ ግን ህዝብ ጠይቋል። እዛ ጋር ጥያቄ ማለት የአምልኮ ስርዓታችን ይከበርልን ነው። መጨረሻ ላይ እኮ እስከ መስጂድ ድረስ ሄዶ ግድያ ሁሉ የተፈጸመበት እንትን በዘገናኝ ታሪክ ሆኗል አይደል እንዴ? እሱ ነገር ከመሆኑ በፊት ያሉ ጥያቄዎች ናቸው እነኚህ የሰላማዊ ሰልፉ ማለት ነው። ከዛ ስመጣ ከዛ የጠቅላይ ሚኒስትር ቢሮ ምላሽ ይሰጣል ተብሎ ተንቃቃን። 8 ሰዓት 8 ተኩል 9 ሆነ። ምሳ አልበላንም እንትን አልሆነም። ከዛ ወደ ቢሮ ተመለስኩ። የጠቅላይ ሚኒስትር ቢሮ ምላሽ ይሰጣል፣ በየቢሮአችሁ ይደርሳችኋል እንትኑ ምላሹ ተባለ። ምላሹ ሲመጣ ምላሹ ብቻ መምጣቱ ብቻ ሳይሆን ይሄ ቀኑ አልኩበት ቀርቶ ምላሹ ብቻ ከጠቅላይ ሚኒስትር ቢሮ ለሙስሊሙ ማህበረሰብ ምላሽ ተሰጥቷል ብሎ የማህበረሰቡ የጠየቀው ጥያቄ አልተነሳም። የዜናው እድገት ወይንም አፕዴት ከሆነ እንዴት በምላሽ ትጀምራል እንትኑ ራሱን ማለት ነው። እና የተማርነውን ትምህርት አታስጠፉብን አልኩኝ እኔ እንደ ዋዛ መስሎኝ ማለት ነው። ከዛ ጭራሽ የሆነ የሚዲያ ኮሚቴ የሚባል የሌላም ስራ አስኪያጆች መምጣት እና እንደዚህ ነገር ሁሉ ተጀመረና ዜናው ስለሚሰራበት አቅጣጫ እና የሆነ እንትኑ ግራ ገባኝ ማለት ነው። እኔ እኮ ሰላማዊ ሰልፉን ስቀርጽ በዛ በኡህርና በኡህር ሻንጣዬን ይዤ ባልጸና ተከሻዬ ምናምን እንጂ ውዬ ሰርቻለሁ። ኃላፊነት አለብኝ አውቃለሁ። ልሰት የማይገባቸውን ነገሮች ለይቼ አውቄያለሁ ያኔ እኮ። ከዛን እንዲህ ለማናገርም ምንም ፍላጎት አጡ ማለት ነው። ከዛ ከንግስ ሰልፉ ጋር ነበር ያኔ በሁለት ጥምር ነበር የምናነበውና ከዛ የተቀረስኩትን ተቀርጬ እንትን ያልኩትን ነገር ሊቀበሉት አልፈለጉምና እስቲ ማን እንደሚያነባው ያለው አልኩና እኔ እንደው ምንም ፍትጊያ ውስጥ መግባት አልፈለኩም። ቀጥታ ስቱዲዮ ገባው። ንግስት ይሄ ሊዱ ነው እንትን አልኳት፣ ሰጠኋት ማለት ነው። ከዛ ሊዱ የታለ ስትለኝ ሊዱን ሰጠኋት ማለት ነው። በትክክል ማለት የሙስሊሙ ማህበረሰብን ጠየቀ። ከጠቅላይ ሚኒስትር ቢሮ መንግስት ደግሞ ይህን ምላሽ ሰጠ የሚል አፕሮፕሪየትሊ መሆን ባለበት መልኩ ማለት ነው። ከዛ ሳነብ እየተቀረስኩ የታለ ስል እኔ ላይቭ አነበዋለሁ አልኩ። ምክንያቱም እንትኑን ብዙም ኮንቪንስ ሊያሳምነኝ በሚችል መልኩ አልተነገረኝም። እንደ ጉዳይም አልታየሁም። እኔ
የሄድኩት እኔ ነኝ። ግን ተጽፎ ሳምባዲ ሊሰጠኝ የሚሞክረውን ደግሞ ነገር ለማንበብ ፌርም አይደለም፣ ፍትሃይም አይደለም፣ ሙያዊም አይደለም። ከዛ ቀጥታ ላይቭ ነው ያነበብኩት ዝርዝሩን በቃ ሄጄ ባየሁት መልኩ ማለት ነው። ከዛ መብራት ቀይ በርቷል ምን ከዛ አለቆቹ መጡ እንዲህ ሲሉ ጠንቀቅ አድርጌ ጨርሼው የፈለጋችሁትን አምጡ ከዚህ በኋላ እጁ ደለ ማኒፑሌትማ አታርጉኝ በእጅ ጥምዘዛ ምናምን አልኩኝ። ይረፍ ተባለ። ከዛ በፊት ምን ነገር ሆኖ ነበረ? አንዴ የሆነ ደብረ ዘይት ላይ ቃጠሎ ተፈጠረና ከጫካ እሳቱ እንትን ሲል ያዩ ሰዎች እንትን ላኩልኝ። ምንድነው ሪፖርት ላኩልኝ። በአጋጣሚ ከነኛ መሀል ደግሞ የፕሮግራም ሰራተኛ ጋዜጠኛ ነበረ። ዜናውን ሰራሁት። ከዛ በፊት አንድ የድርጅት ስብሰባ ነበር የኦህዴድ። ስብሰባው ላይ የቀረበውን ሪፖርት ዜና ሰራሁለት። ዜና ስሰራ ዜና መሰራት እንዴት እንዳለበት እኔ አንድ የፓርቲ ሊቀመንበር እጄን ጠምዝዞ ሊመራኝ አይገባም። ከዛ ክፍተቶቹ ላይ ያተኮረ ዜና ሰራው። ግን በተመሳሳይ ደግሞ እነኚህ አይነት የልማት ስራዎችን በተመለከተ ፓርቲው የሰራቸውን በጎ ነገሮችን አብሬ ያነሳው። መግቢያው ግን የፕሮጀክት አፈጻጸም ክፍተትን በተመለከተ በፓርቲው የሚወከሉ ሰዎች ያለባቸውን ክፍተት አጠናክሮ መቀጠልና እንደሚገባ ምናምን የሚል ነገር አለው። የትኞቹ ፕሮጀክቶች ከተሰሩት በመንግስት ሳይድ ሆኖ ያሉ ክፍተቶችን ጠቃቀሻለሁ ዜናው ላይ። እንግዲህ አስብ፣ ይሄኛው ተፈጥሯል። ደብረ ዘይት ላይ የሆነ ነገር ተፈጥሯል። ከዛ መተሃራ ሄጄ ደግሞ ለሰራተኞች የተሰጠው ቱታ ጥብቅ የሚያደርግ ነው። ከዛ ምንድነው የአመራሮቹ ሚስቶችና ዘመዶች የሚያመቻቹትን አይነት ፕሮዳክት ይገባል፣ ግን ለሰራተኛ የሚሆን ነገር አይደለም። ከዛ እሱን በተመለከተም አንድ ሪፖርት ሰርቻለሁ። ከዛ መተሃራ ስኳር ፋብሪካም ተቀርጾ ይምጣልኝ አለ። ለመክሰስ ሞከሩ፣ አላዋጣቸው። ምክንያቱም እኔ መረጃ ይዤ ነው የሰራሁት። በተመሳሳይ ሁኔታ አዋሳ ዱቄት ፋብሪካ ተረፈ ምርቱን መኖ ማለት ነው ይሸጣል። ሲሸጥ አሸንፎ የነበረው አንድ የግል ኩባንያ ነው። የግል ኩባንያውን ለ2 ዓመት ኮንትራቱን አደሱለትና እሱ ተሰርዞ ለማን ይሰጣል? በፖለቲካል ፓርቲ ስም የሚንቀሳቀስ የግል ኩባንያ ነው የሚባል ወንዶ የሚባል ኩባንያ ማለት ነው። ያኔ አንደኛ ውሉ ታድሷል። ለቀጣይ ዓመት ውሉ ታድሶ ሳለ ነጥቀው ነው መልሰው በግል ንግድ ስም ነው የሚንቀሳቀሰው፣ ግን የፖለቲካል ፓርቲ አፊሊየትድ ነው። ከዛ እሱን እኔ በጣም በመረጃዎች አስደግፌ የቦርድ ሰዎችን ሁሉ ኢንተርቪው ሰርቼ ሰራው። ከዛ ይከልከል ተብሎ ጠቅላይ ሚኒስትር ቢሮ በዚህ ጉዳይ ላይ ድጋሚ ዜናው እንዳይተላለፍ ተባለ። ግን ከረንት አፌር ነው የሰራሁት፣ ወቅታዊ ሪፖርት። ያ ወቅታዊ ሪፖርት የሳምንቱ ምርጥ ተባለና ልጁ አልሰማም። የሳምንቱ ምርጥ የሚባለውን ደግሞ ፕሮግራም መርጦ እሁድ ላይ ተላለፈ ማለት ነው። አቅጣጫ ተሰጥቶበት አልነበረም ወይ? ይሄ ነገር ድጋሚ እንዳይተላለፍ ለግለሰብ ተበዳዩ አቤቱታ አቅራቢው ኮምፐንሴሽን ማካካሻ እንሰጣለን ተባብለን ቃል ተገብቶ ነበር። ለምን ድጋሚ ተላለፈ? ጭቅጭቅ። ይሄ ባለበት ሁኔታ ነው እንትኑ የተፈጠረው ማለት ነው። የሙስሊሞቹ ኬዝ እና በጣም በተደጋጋሚ እንትን አለ። ከዛ እንደውም አንድ ወቅት ላይ በጣም ሲበዛባቸው ነፍሳቸውን ይማረውና ጋሽ ጥላሁን በላይ ይባላሉ። በጣም ይሄ መሬት የያዙ ሙያተኛ ማለት ነው። በደንብ በመሬት የያዙ ጥብቅ፣ ብዙ ኢጎ የሌለባቸው፣ ብዙ አንተን ለማበርታት የሚደግፉ። እኔ ያኔ ቁጣ ይለኛል፣ ኃይለኝነት አለ ጥግ ድረስ ሳልሟገትህ እንትን የምቀበለው ነገር የለም። አንዳንድ እንደውም ከኔ ኋላ የመጡ ልጆች ልክ መብታቸውን ሲጠይቁ የእሸቱን ተሟጋችነቱን ብቻ አይደለም ስራ ማያጎድል መሆኑንም ኮፒ አድርጉ ይሉ ነበረ። ከዛ በመሃል ላይ በጣም መረራቸው መስለኝ፣ እሳቸውን ከበላይ ካለ ጭቅጭቅ ማለት ነው። እሸቱ እባክህ አንተ የነካ ሁሉ እሳት እየሆነ ተቸግረን አርፈ ቁጭ በለው ያሉኝ ማለት ነው።
የሆነ ጊዜ ላይ ማለት ነው ያ ወቅት አካባቢ ማለት ነው። ከዛ እንግዲህ ከሱ በኋላ ነው ይሄኛው የመጣው ማለት ነው። ከዛ እንትኑ ጭቅጭቅ እየተፈጠረ እንትን እያለ ምናምን ነገር መጣ። አጠቃላይ ምንድነው ያመንኩበትን መስራት ነው ፈልገው ራሴን ክፍት አድርጌ ነው ምንም ብትለይ ለመቀበል ዝግጁ ሆኜ ነው የምመጣው። በተቻለ መጠን መረጃ ብቻ ሳይሆን ማስረጃ ፈልጋለሁ። በማስረጃ አስደግፌ ዳይሬክትሊ ከጉዳዩ ጋር ቅርበት ያላቸውን ሰዎች አያይዤ ነው የምሰራው እና ምንድነው እንዳይነቃነቅና ጥያቄ እንዳያስነሳብኝ ዘግቼ ነው የምሰራው ስለ ክፍተቶችን በሙሉ ሉፖሎችን በሙሉ ዘግቼ ነው ለመስራት መሞከር በሚችለው ማለት ባለኝ አቅም በተረዳውት ልክ ማለት ነው። በተቻለ መጠን ግን ይሄ አድሏዊ ይሄ ለሆነ ሰንበዲ አዘንብዬ ለፖለቲካ አጎብድጄ ፈርቼ ምሰራው ስራ የለም። በሚችለው ልክ ማለት በማቀው ልክ በተገነዘብኩት ልክና እጄ ላይ ባለው መረጃ ልክ ነው መስራት መፈልገውና እኔ መጨረሻ ዴዝቤድ ላይ ሆኜ የጣር አልጋ ላይ ሆኜ ምጸጸትበትን ነገር መስራት በህይወቴ አልፈልግም። ከዛ በኋላም እኮ 1997 ምርጫው ጊዜም ትንሽ አንተ ጋር ጥሩ ያልነበር ስሜት የነበረ ይመስለኛል። አንተም ዳይሬክተር ነበር ጊዜን ጊዜ ደግሞ የዜና ዳይሬክተር አቅጣጫ ይመጣል እያንዳንዱ ነገር የፖለቲካ ፓርቲዎች ክርክርም ሁሉ ነበር። አንተ ላይ በዛን ሰዓትም የደረሰ ነገር አለ ይመስለኛል። 1997 እንግዲህ ጊዜ ነው። ጊዜን ዝም ብላ አትረግምም። በጣም የተስፋ ጎህ የታየበት ማለት ህዝብ በንቃተ ምርጫ ብቻም ሳይሆን ንቃተ ህግ ላይ ተመስርቶ ወደ መምረጥ የመጣበት ዓመት ነው ብዬ አምናለሁ። እሱ ቀዳሚ መደላድሎቹ ያኔ ማስታውሰው አንደኛ የትኞቹ ፓርቲዎች ምን አይነት አቋም አላቸው የሚለውን መራጩ መረጃ ላይ ተመስርቶ ውሳኔ ማሳለፍ የሚያስችል አይነት ቁመና ላይ እንዲሆን ህዝብ በሚቻለው መጠን ንቃተ ህግ ትምህርት በስፋት የተሰጠበት ነበር። እዛ ውስጥ እነማን አሉ? እነ ሲአርዲኤ ኤንጂኦዎች በደንብ ኢንቮልቭ አድርገዋል። ኤምባሲዎች ሰፖርት አድርገዋል። በሌላኛው አቅጣጫ ደግሞ ለመገናኛ ብዙሃን ተከታታይ ስልጠናዎች ተሰጥተዋል። ኤሌክሽን ሪፖርቲንግን በተመለከተ የምርጫ ዘገባ ወስደናል። ግን ያን ጊዜ እነ ሲአርዲ ያልካቸው ኤንጂኦዎች ኤምባሲዎች ኢህአዴግ የሚያነሳው ጉዳይ ነበረ። እኔን ከስልጣን ለማንሳት ነው የተሸረበ ነው ሁሉ ይል ነበር። አይ እሱ ምንድነው ያው ምክንያት ስትፈልግ እኔ እውነቱን ለመናገር ማለት ነው ያኔ ኢህአዴግ አይደለም ከተቋሚ ፓርቲ ጋር ከሰይጣን ጋር ቢወዳደርም ኖሮ ሰይጣን ነበር የሚመረጠው ያኔ ምንም ማይዋሻው ማለት ነው። ሰው ውስጥ የተፈጠረ ፍረስትሬሽን ተስፋ መቁረጥ ልክ አልነበረውም። እኔ አንዳንዴ ያኔ ይሄ 97 ምርጫ ከመምጣቱ በፊት ከ94 95 ጀምሮ አክቲቭሊ ሊደርሺፕ ውስጥ ነው የመጣሁት። እነሱን ሁኔታዎች ሳይ ራሳችሁን የሚያጠፋ ሌላ እጉያችሁ ውስጥ ያለ አካል አለ እንዴ ምናምን ትላለህ። ትንሽዬ ምክንያት እንኳን ሊያሳምን አይገባም እንዴ? ትንሽዬ እውነት ላይ ብዙ ውሸት ጨምረ ለማቅረብ ትሞክር ይሆናል። ቅንጣት ታህል አንድ እውነት የሌለው ተራ ውሸት ላይ እንዴት ትመሰረታለህ? ያኔ ይሄ ነገር ከመምጣቱ በፊት ተከታታይ እንትኖች ተካሂደዋል። ተከታታይ ሰልፎች ተካሂደዋል። ቅንጅት ያካሄደው ሰልፍ ነው። እኔ በተቋሚውን ፓርት የሆነ እብደት ነበረ። ፖለቲካ ፕሮሰስ ነው፣ ሂደት ነው። ዲሞክራቲክ ከልቸርም የዲሞክራሲያዊ ባህልም በሂደት ነው እየዳበረ የሚመጣው። ልክ ሮም በአንድ ቀን እንዳልተገነባች በአንድ የምታመጣው ነገርም የለም። ስለዚህ በተቋሚዎቹም ዘንድ የሆነ እብደት አለ። በገዢው ፓርቲ ደግሞ ትምክት አለ፣ እብሪት አለ። ከዛ በሌላኛው መልኩ ደግሞ ምንድነው ኢግኖራንስ አለ፣ መሀይምነት አለ። ያ መሀይምነት ምንድነው?
በህዝቡ ዘንድ እየሆነ ያለውን ነገር አለማወቅ፣ ሲደርሶ የነበረ መረጃ በሙሉ ፌክ ውሸት እንደነበረ አለማወቅ አለ። ኢግኖራንስና አሮጋንስ ነው ያለው። አለማወቅና እብሪተኝነት አለ በገዢው ፓርቲ ሳይድ ማለት ነው። እነሱን ነገሮች ውስጥ የመገናኛ ብዙሃን መሆን፣ የፍትህ አካል መሆን ያኔ እርጉም ከማሪዮስ የተባለበት እኮ የመረገም አይነት የሆነበት ነበረ። አጣብቅኝ ውስጥ ነው፣ ሳንዱች ውስጥ ነው። ልክ የገና ዳቦ ነው የምትሆነው። መንግስትም አያምንህም፣ ህዝብም አያምንህም። በመሀል እንደ ቡሄ ዳቦ ነው የምትበስለው ማለት ነው። እዛ ውስጥ የነበርነው እኛ 97 ማለት ነው። በሂደት ሲመጣ 2 ሚሊዮን ምናምን ይልሃል የተገኘው ሰው የገዢው ፓርቲ ስብሰባ ቀን ማለት ነው። የተቃዋሚ ፓርቲ ያካሄደበትን ደግሞ ምን ብሎ መጣ መሰለ? የኛው ሪፖርተሮች አሰማርቼ ይዘው የመጡት ነገር አለ። ይዘው የመጡት ነገር እሱ ይቀርና ከኢትዮጵያ ዜና አገልግሎት የመጣ ይተላለፍ። ዜና አገልግሎት መጣ የተባለው ወደ ምን ነገር አምጥተውታል? የቅንጅት ሰልፍ ውስጥ የሚያጠላሉ አይነት ነገሮች ግን በህዝብ ዘንድ ነቀፌታ ማሲቭል የሚያስነሱ መፈክሮች ተመርጠው የዜና ሊድ ሆነው መጥተዋል ማለት ነው። ከነኛ ውስጥ ሌሎቹን ትቼ ማለት ነው አም ሶሪ ይሄንን ቦልድሊ ማለት ስላለብኝ ነው። ሼህ አላሙዲን ሌባ አርከበ ሌባ የሚል መፈክር ተጽፎ ተቃዋሚው ፓርቲ ይዞ የወጣው ሰልፍ ይሄንን መፈክር ነው የሚል የዜና መግቢያ ተደርጎ ነው የመጣው። ይሄ ነው ዜና ሆኖ እንዲተላለፍ የተፈለገው ማለት ነው። በሁለት ምክንያቶች ይሄ ነገር ልክ አይደለም። አንደኛ በጠባብ መድረክ የሆነን ስድብ ወይንም ነውር አምጥተህ በመገናኛ ብዙሃን አቅም ፈጥረህ ህዝብ ወይንም የሆነ አካል እንዲሰደብ ማድረግ ልክ ነው ወይ ነው። ሌላኛው ሁለተኛው የመገናኛ ብዙሃን ኃላፊነት ተብሎ ከሚጠቀሱት ውስጥ አንዱ የህዝብን ባህል እሴት ያከበረ ነው መሆን ያለበት። ሌላ ሁለተኛው በህግ አግባብ ደግሞ ዲፌም አታረግም። የሰውን ስም እያነሳ ስም ማጠልሸት የሼህ አላሙዲንንስ ከንቲባ አርከበንስ በዛ መልክ አንስቶ ዲፌም ስማቸውን የሚያቆሽሽ ነገር አድርገ የዜና ሊድ አድርገ ማምጣት ልክ ነው ወይ ነው። ስለዚህ የተነወረ አይነት አቀራረብን በማበላሸት የፖለቲካ ትርፍ የማግኘት አካሄድ ነበር ገዢው ፓርቲ ጋር የነበረው ነገር ማለት ነው። ስለዚህ እኔ እዛ የተቀመጥኩበት ምክንያት የፖለቲካል ጌት ኪፐር ሆኜ አይደለም። እኔ ሙያተኛ ነኝ። የፓርቲ አባል ሆኜም አላቅም አይደለሁም አሁንም ወደፊትም አልሆንም። የዛን ጊዜ ግን ቅንጅትን አትደግፍ ነበር? አልነበረም። እኔ ባይ ዘ ወይ እኔ የኔን ልብ የሚያሸንፍ ፓርቲ ውስጤ አልነበረም። ምክንያቱም የሆነ የእብደት ስሜት ነበረው። ብዙ ማይመቸኝ ነገር እንትን አለ። እኔ በሂደት ብዙ በስያለሁ። ዜና ክፍል ውስጥ ነው የጀመርኩት። ዜና ክፍል ቆይቻለሁ። እብደቶቹን አይ ነበር። ካበደው ጋር ለማበድ አይ ዋዝ ኖት ሬዲ፣ ዝግጁ አልነበርኩም። መልቀቂያ ያቀረብኩት እኮ ራሱ መጋቢት 1997 ላይ ነው። ሁኔታው አልተመቸኝም ማለት ነው። ሊካሄድ እንግዲህ አንድ ወር ከምናምን ሲቀረው ማለት ግንቦት መጋቢት ነው። መጋቢት ሚያዝያ ግንቦት ማለት ነው። ሚኒመም ከ2 ወር ቀደም ብሎ ነው እንትን ያልኩትና በኋላ እንደውም ስራ አስኪያጁ እስቲ ግድ የለም ይሄ ነገር ቢያልፍልህና እስከዛ ብትቆይስ። እኔ ደግሞ ውጪ ያኔ የራሴን መስመር የማስተካከል ሞሮፍን አሁን ወደ ምን ማምጣት ፈልጌያለሁ። በሰል ያለው አይነት ስልጠና ጥናት አይነት ነክ ነገር ውጪ ጀምሬያለሁ። ኦሬዲ ስራዎች ጀምሬያለሁ። ስልጠናዎች ይሰጥ ነበር ከ93 ጀምሮ ማለት ነው። ሞሮፍ እኔ ይሄ ወደ አካዳሚክ ከፍ ያለው ስኮላርሊ ወደ ሆነው ነገር መምጣት ነው ፈልገው። ሪፖርተር ሆኜ መቆየት ፍላጎቱ አልነበረኝም። ሊደርሺፑንም ስቀበል ከመጀመሪያዋ ዘጋቢነት
እስከ መጨረሻዋ ያለችውን እስከ ሚዲያ ማኔጅመንት ያለውን ልወቅ ብዬ ነው እንጂ የሆነ 93 94 ጀምሮ ጭፍን ታማኝነት ያላቸውን ሰዎች ሙያተኞችን እያስለቀቁ የመተካት አይነት ዝንባሌዎች ቴንደንሲዎች ነበሩ። በእነኛ ጊዜ ውስጥ ሁለት ነገሮች ተፈጥረዋል። በሁለት ዙር የፖለቲካል ታማኝነት ያላቸውን ሰዎች በመገናኛ ብዙሃንና በኮሚኒኬሽን ዘርፎች ውስጥ ያሉትን ነገሮች የማሟላት አይ ቲንክ ይሄ ያኔ የፓርቲ ሊደርሺፕ ውስጥ የነበሩ አመራሮች እምነት ነው የነበረው። ስለዚህ የፖለቲካል ታማኝ ሳትሆን ሊደርሺፕ ውስጥ መቆየት እንደማልችሉ ይነገረኝ ነበረ። ሁለት ነገሮች መጥተዋል። አንደኛውን በጣም ወደ 40 እና 50 ገደማ አንዴ በመገናኛ ብዙሃን ውስጥ አምጥተው ከፖለቲካል ታማኞች የነበሩትን ሰዎች የስትራቴጂ ስልጠና ብለው መገናኛ ብዙሃን ውስጥ የበተኗቸው ሙያተኞች ነበሩ። ሙያተኞች ሳይሆን መምህራንም ህዝብ ግንኙነት ውስጥም የነበሩ ፓርቲ ጽህፈት ቤት ውስጥ የነበሩ ትንንሽዬ አይነት የመሰላቸውን የፓርቲ ጽሁፍ እየጻፉ የነበሩ የፓርቲ ልሳናት የነበሩ ጋዜጦች ምናምኖች አሉ። እዛ ውስጥ የነበሩትን ወደ ኢትዮጵያ ሬዲዮ፣ ወደ ኢትዮጵያ ቴሌቪዥን፣ ወደ ኢትዮጵያ ፕሬስ እና ወደ ኢትዮጵያ ዜና አገልግሎት የማምጣት አይነት ዝንባሌዎች ነበር የነበሩት። ስለዚህ የመጀመሪያው 40 እና 50 የመጡት አንሚ ተባሉ። ያኔ አንሚ ዩናይትድ ኔሽን ሚሽን ፎር ኢትዮ ኤርትራ እንትን ይባለው የነበረው ነው። ምክንያቱም በብዛት ነው ወደ ድንበር የተሰማራው ያ ግሩፕ which means እሱ ቀዳሚ ግሩፕ ነው። ከዛ ኋላ ላይ ኢሲያን የመታው የሱናሚስ ማዕበል እንግዲህ አገር ነው የጨረሰው ያኔ እሱ። ስለዚህ እነኚህም ታማኞቹ በመቶዎች የሚሆን መጡ ያኔ ማለት ሱናሚ ሆነባቸው። ከዛ የሱናሚ ግሩፕ ተባለ ማለት ነው። ስለዚህ እኔ እሱ ችግር አይደለም፣ ግን ትምህርቱን ይዘው ዕውቀቱን ይዘው ለሙያው የተወሰነ ነገር ኖሯቸው የግድ የጋዜጠኛ የፓርቲ አባል አይሁን የሚል ግዴታ የለም። አይሁን የሚል ይሁንም የሚል ደግሞ ግዴታም የለም። ስለዚህ የትኛውም እምነት ይኑርህ አንተ አይኑርህም አባልም አትሁን ልክ እንደኔ ማለት ነው። ግን በስሱም ይሁን በደማቁ እምነትህን አምጥተህ የህዝብ ማገልገያ በሆነው መገናኛ ብዙሃን ያንተን እምነት ወደ ህዝብ እምነት እንዲቀየር ግፊት ማድረግ፣ ኢንስቲጌት ማድረግ፣ ማስረት ልክ አይደለም። አለበለዚያ የጆርናሊዝም ማሊያውን ማውለቅ ነው ያለብህ እና ኬፕህን ለይተህ ነው መጫወት ያለብህ። ስለዚህ የፖለቲካል ፓርቲ እምነት ያላቸው ሰዎች ነበሩ እኛ ጋር፣ ግን ስራቸው ላይ ማንጸባርቁ ሊደርሺፕ ውስጥ የነበሩ ሰዎች ነበሩ። የሆነ ሰዓት ላይ ግን እንዴት አይነት እብደት እንደሆነ ማላቅም አይ ቲንክ አይጠቅምም። ከዛ ዛሬ ድረስ የተበላሸው አይነት ሚዲያውን አጨቂቶት ያለፈውና መመለስ ያቃተው መገናኛ ብዙሃኑ ከዚህ በሽታ ነው። እኔ ለምን ግድ የለም በገዢው ፓርቲም ርዕዮተ ዓለሙን ልቀበል፣ የተቋሚም ፓርቲ ልቀበል፣ ግን ለምንድን ነው ሙያዬ ላይ አምጥቼ ሪፍሌክት ማድረገው ማንጸባርቀው ማለት ነው። ከዛ በኋላ 97 ላይ እስከምን ድረስ ሄደ? ለገዢው ፓርቲ የሚፈልጋቸውን ነገሮች አስተሳሰብና አመለካከት የያዙ ሰዎች ዩኒቨርሲቲ ስትሄድ፣ ህዝቡ ጋር ስትሄድ የሆኑ አደረጃጀቶች ተፈጥረዋል። ስለዚህ ኢንተርቪው ስትል የተዘጋጅተውላል እነሱ ነው የምታገኘው። እውነተኛውን የፐብሊክ ስሜት እስከ ማጣት የተቸገረበት ጊዜ ነው የነበረው። እኔ አንዴ ወደ ምስራቅ ጎጃም ሄድኩ። ምስራቅ ጎጃም ሄድኩና ይህንን እምልህ ይሄ በሽታ የጀመረው ከ92 ዓመተ ምህረት ጀምሮ ነው። 92 ዓመተ ምህረት ነው የኤርትራ ጦርነት 1992 ቀዳሚ ምርጫ ማለት ነው በሽታ የጀመረው ማለት ነው። ከዛ በጣም በተቻለ መጠን ገዢው ፓርቲ ተጽዕኖውን ልክ ባልሆነ መልኩ የማሳረፍ ነገሩን የጀመረበት ማለት ነው። 92 ላይ ለምርጫ ለዘገባ እዛ ሄድኩኝ። ከዛ አንድ አባት እንትን አገኘሁኝ። ጨዋታ ያውቃሉ። የቀድሞ የጃንሆይ ጊዜ ነው የሰራዊት አባል ነው የነበሩት። ባይ ዘ ታይም የደርግ ጊዜ እሳቸው እንትን ናቸው፣ ጡረተኛ ናቸው። ከዛ ላናግሮት ፈልጌ ነበር። ከየት መጣ?
ከሸገር አልኳቸው። ምን ቁም ነገር ፈለክ? አይ እንደው እየመጣ ያለው ምርጫ ነው፣ እንደው ስለ ምርጫው አስተያየቶ የሚሰጡኝ ነው ስላቸው፣ እሱን ታሻህ አባጨሱ ቤት ና አሉኝ። እኔ አባጨሱን ቤት ያው ደጋግሜ ወደ እነ ደብረ ማርቆስም ወደዛም ሰሜን አካባቢ በጣም ብዙ ሪፖርት ስለሄድኩኝ አውቃለሁ። አባጨሱ ቤት ማለት ያው አባጨሱ ቤት የጠላና ረቄ ቤት እንደ ምልክት የምትደረገዋ ጣሳ ትሰካለች በወረቀት ተጠቅልላ። እንግዲህ ጣሳው ዝጎ ሊሆን ይችላል። ከርቀት እንዲለይ በነጭ ሉክ እንትን ይባላል። ከየትኛውም አቅጣጫ ያ ነጭ ሉክ አይን ይስባል፣ ምልክት ነው። አባጨሱ ቤት ምን አለ አልኳቸው። ሰው እንደ ልብ ይተራተራል እዛ አሉኝ። ማለት አይ በቀለስ አይደለች እንደ ልብ ይናገራል እዛ አሉኝ። አይ ባለስልጣኖቹ ለስብሰባ ሲጠሯችሁ ምንድን ነው ያኔስ የምትናገሩት? እዚህ የግድ ብቅል ሲኖር ብቻ የልብን ማውጣት ካለ ሌላስ ቦታ ስትጠሩ አለ። ያው ጌታው አሉ የልቤን መሻት ተፈለክ አባጨሱ ቤት። አይ መንግስትን የሚያስደሳ ከሆነ አሁን ሆኖ ልንገርህ አሉ። ከዛን ሹማምንቱ ሲጠሯችሁ በአዳራሽ ምንድን ነው የምትሉት? አይ ሹማምንቱ የሚያስደሳ ነው እኛ እዛ የምንናገረው። ስለዚህ ለመገናኛ ብዙሃን አንድ ቅድመ ሁኔታ ነው ተብሎ የሚጠቀሰው ሀሳብን በነፃነት የመግለጽ መብት ነው። ስለዚህ ኢንዲፔንደንት ሚዲያ ወይንም ነፃ ሚዲያ እንዲፈጠር አስቻይ ሁኔታ የለም ማለት ነው። ምክንያቱም መንግስትን የሚያስደሳ ገዢውን ፓርቲ የሚያስደሳ ነገር የምትናገረው ግን ልክ ደግሞ እውነተኛው የማህበረሰብን ፍላጎት ስትፈልግ አባጨሱ ቤት ከሆነ እውነታው ያለው ከእውነታው ጋር አራምባና ቆቦ ሆነን ነው የምንኖረው የሚል ነገር ውስጥ የተፈጠረና ስትራይክ አደረገኝ። ይገርማል። ዛሬ ድረስ አልረሳውም ያን እውነት ማለት ነው። ስለዚህ ነፃ መገናኛ ብዙሃን እንዲኖሩ ካስፈለገ ይላል ነፃ የፕሬስ አውድ መኖር አለበት። ሀሳብን በነፃ የመግለጽ መብት አለ። ነፃ ዳኝነት መኖር መቻል አለበት። ፍትሃዊ የአስተዳደር አካል መኖር አለበት። ስለ መገናኛ ብዙሃን ህብረተሰቡ በቂ እውቀት ሊኖረው ይገባል። ሚዲያ ሊትሬሲ የምትለው ማለት ነው። ከዛ ሌላኛው ኢንፎርሜሽን ሊትሬሲ፣ ይሄ መረጃ የምሰጠው ለራሴ ነው ብለህ ማመን መቻል አለብህ። ስለዚህ የተሳሳተ መረጃ እየሰጠው ለማስመሰል እየሰጠው መገናኛ ብዙሃኑ ግን ነፃ ሆነው እንዲዘግቡ ከጠበቅ አስቻይ ሁኔታውን አልፈቀድክም። መጀመሪያ እንደ ህዝብ ማለት ነው። እንዴት ነፃ ሚዲያ ውጤት ትጠብቃለህ? ስለዚህ ያለንበት አውድ ነፃ መገናኛ ብዙሃን እንዲፈጠር የሚያስችል ሁኔታ ላይ አይደለንም ማለት ነው። ስለዚህ የመገናኛ ብዙሃኑ በተወሰነ ደረጃ ነፃ ሊሆኑ የሚችሉበትን ድባብ ለመፍጠር የተሞከረበት 97 ነው። በዚህ ረገድ የተከበረ ዓመት ነው፣ እንደው የሚወደስ ዓመት ነው ልትል ትችላለህ። በሌላኛው አቅጣጫ ጋር ደግሞ ስትመጣ ሰዎች የሞቱበት፣ ወጣቶች ያለቁበት፣ ሜዳ ላይ በጥይት የተበሉበት ዓመትን ታያለህ። እንደውም አብነትና መርካቶ አካባቢ አጋዚ የሚባል ጦር ገብቶ ወጣቶች ሜዳ ላይ የተደፉበት ዓመት ነበረ። ከዛ አንዴ ማስታውሰው የሱ ጊዜ ምንድነው ኢትዮጵያ ሬዲዮ አንድ ቦታ ኮርነሩ ላይ እንደ ካምፕ ተብሎ ተወርዋሪ ጦር የሰፈሩበት ነበረ። እዛ የሰፈሩበት ነበርና ምን ይላል የኛ ሰዎች የዛ አካባቢ ሰዎችን የአዲስ አበባ ሕዝብ ሊያጠፋ ተነስቷል የሚል ምንድነው መልእክት ደርሶን ነው እሱን አድሬስ ለማድረግ ነው የመጣ ነው የሚል እንግዲህ የአጋዚ ጦር አባል የነበረ ሰው ነው ይሄን የሚናገረው ማለት ነው። ያኔ
ፐብሊክ ሚዲያ ሰራተኛ ስትሆን ለገዢው ፓርቲ እንትን እንዳልክ ተደርጎ አውቶማቲካሊ ዲፋይን ትደረጋለህ ማለት ነው። እኔ ይህን ማስታውሰው ምንድነው እንዴት እንደ ጦማር ይዘግባል፣ እንዴት እንደ ጦቢያ ይዘግባል የተባልኩበት ጊዜ ነበር 1990 በደቡብ ኢትዮጵያ ውስጥ ያለ the green hunger ወይንም ይሄ አረንጓዴው ረሃብ ይባል የነበረውን የሰራሁበት ራሷ ጥሬ ሐቋን ነበር መሰራው። ከዛ እንዴት ጦቢያ ነው ከጦቢያ ነው እንዲያመጣችሁት ይሄን ዘጋቢ እስኪባል ድረስ የደረሰበት አይነት ነገር አለና የፐብሊክ ሚዲያ ስትሆን እውነትም ማትናገር፣ የግል ጋዜጣ ላይ ስትሆን ደግሞ መንግስትን የምትኮንን አይነት ሁለት ጽንፍ አይነት ነገር እንትን ትሆናለና መሃል ላይ ያለ አመዛዝነ ስትሰራ አደርባይ አይነት ነገርና ኦፖርቹኒቲ ተደርገህ የምትታይበትና እንደሱ የሚታየው የሚዲያ እይታ ያመኛል ዛሬ ድረስ ማለት ነው። የግል ጋዜጠኝነትና የመንግስት ጋዜጠኝነት ተብሎ ዲፋይን የሚደረግ ማህበር ስታቋቁም የግል ካቋቋምክ ኢንዲፔንደንት ተደርገህ የምታይበት ነፃ ሚዲያው የሚባለው ማለት ነው። ነፃው ፕሬስ የሚባለው የሌላኛው የፐብሊክ ሚዲያው ግን በሌላ ነገር የምትታይበትና ትንሽ የተሳሳተ እይታ አለ። እሱን ወደ ምን ላምጣ መሰለህ? የእናንተ ግን ዋርካ እንትን ብላችኋል። የዋርካ ሚዲያን ኤፍኤም ላይ ለመስራት ምናልባት ከዛ ኤክስፒሪየንስ ያመጣችሁት ይሆን? ጋዜጠኛው ፕሮፌሽናል በሆነ ቦታ የራሱ ኦን የሆነ ሚዲያ እንዲያስፈልገው ከመፈለግ ነው ወይስ ከምን አንጻር ነው እንደዛ ያደረገው? ዋርካን ስናቋቁም በተቻለ መጠን ይሄ የግልና የመንግስት የሚባል የጋዜጠኝነት ብያኔ በዓለም አቀፍ የሌለ ኢትዮጵያ ውስጥ እንዴት እንዳዳበር ነው የማናውቀው፣ ግን ከራሱ ከፖለቲካ ታሪኩ ጋር የተያዘ የመጣ ነገር አለ። እንግዲህ 1983-84 ቅድም ስናነሳ የነበረው የኢትዮጵያ ሬዲዮ ሲቋቋም ማለት እንደ አዲስ ሲመሰረት ማለት ነው። በ1983-84 የነበረው የማን ተባሉ የደርግ ጋዜጠኞች አይነት ነገር ዴፊኒሽን ሁሉ መጣ ማለት ነው። እኔ በአጋጣሚ ይሄኛው ትራንዚሽን ላይ የዩኒቨርሲቲ ተማሪ ስለነበርኩ አላውቀውም እንትኑን። ግን ያኔ ግምገማ ተብሎ ማዘጋጃ ቤት የተገማገሙበትን አዲስ አበባ ማዘጋጃ ቤት የተገማገሙበትን ቃለ ጉባኤ ሲሰማ እንዴት እንደሚሰቀጥጥ እንኳን አልነበርኩም ያሰኝ ማለት ነው። እሱን ነገር ታያለ ማለት ራሱ ከጋዜጠኛው መሃል አለቃ ናቸው የተባሉትን ሰዎች በሆነ በፖለቲካል ታይትል ዲፋይን እያደረገ ያንኳሰሰበትን ክብር አንደኛው ለሌላኛው ያጣበትን ነገር ታያለ። ቃለ ጉባኤው እንዴት ለመስማት እንደሚዘገንን አይ ማይመለከታችሁ መውጣት ትችላላችሁ ይባል ነበር። እሱ ነገር ግምገማ ሲኖር እኛ እንወጣ ነበር፣ ምክንያቱም ዌር ኖት ፓርቲ ያኔ ዩኒቨርሲቲ ተማሪዎች ነን። እና እሱን ታያለ። እሱ ነገር እስከምን ድረስ ሄዷል? ጠቅላይ ሚኒስትር መለስ ራሱ ገተር ፕሬስ ነበር የሚሏቸው የግል መገናኛ ብዙሃኑን ማለት ነው። እንግዲህ የግልና የመንግስት የሚባለውን ለየተ ማየት አትችልም። ያኔ በጣም አስቸጋሪ ሁኔታ እንትን ስለነበረ ማለት ነው። ከዛን የመገናኛ ብዙሃን ምን አይነት ሌብሊንግ ተሰጣቸው? ያልታጠቁ ግን ሌላኛው የፖለቲካል አውደ ግንባር መዋጊያ ተደርጎ ታስቧል። ምክንያቱም ያኔ እንደዚህ የተገፉ ሙያተኞች ሲወጡ የግል ሚዲያን ያቋቋሙት። ምክንያቱም እንደ ፓርቲ የደርግ ኢሰፓ ተብለው ሌብሊንግ ተሰጥቷቸው ስለነበረ በሱ ስም መቋቋም አትችልም። ግን የፓርቲው ህዝብ ግንኙነት ስራም ሲሰሩም ቢሆን ስራቸው ላይ ሪፍሌክት አድርገውት ሊሆን ይችላል፣ አላደረጉትም ይሆናል። እሱን ስያሜ ይዘው የፖለቲካል ፓርቲ ማቋቋም ሳይችሉ ሲቀሩ ያላቸው አማራጭ ምንድን ነው? በፕሬሱ አማራጭ መተ መዋጋት ነው። እንደዛም ነበር። ታሪኩ ፈጠረው እንትኑ ያን ሂስቶሪካል ፐርስፔክቲቭን ስታይ፣ ታሪካዊ ዳራውን ስታይ እነኚህ ሰዎች በፖለቲካል ላንድስኬፑ ጠባብ ነው የነበረው። ስለዚህ በጋዜጣ በሚያውቁት ሙያ ፋይት ማድረግ ጀምሩ ማለት ነው። የስርዓቱን
ድክመቶችም እየፈለጉ እንትን ማድረግ ጀመሩ። ትልቅ ሽያጭ ነው የነበራቸው ጋዜጦቹ በጣም ነበር። በተለይ 97 ላይ የጋዜጣ ፎቶኮፒ ተሸጧል። እስከምን ያህል ደረጃ ትልቅ ሽያጭ ነበራቸው ይባሉ የነበሩት በአንጻሩ የስፖርት ጋዜጦች ነበሩ። ስፖርት ጋዜጦች ቁጭ ብለው ይሸጥ የነበረው የፖለቲካል ጋዜጣ ነበር የነበረው። የፖለቲካል ፓርቲዎች ክርክር 97 ላይ ልክ ፉትቦል ቦይፍሬንድ ገርልፍሬንድ እየሆኑ ይሄኛው ሆቴል እየተባባለ ተቀጥሮ እንደሚካሄደው ቁጭ ብለው ቦይፍሬንድ እና ገርልፍሬንድ የፖለቲካል ክርክር የታየበት እኮ ዓመት ነው 97 ዓመት። ሚራክል ተአምር የነበረበት ዓመት ነው። እሱን አይነት የፖለቲካል የመነቃቃት አውድ ተፈጥሯል 97 ላይ። ያኔ ይሄንን አይነት የተፈጠረውን ስሜት ገዢው ፓርቲው የሆነው ነገር የሚይዝበት መንገድ አጥቷል። ስለዚህ በማንኛውም አይነት ሁኔታ ስፖንሰርና ማስታወቂያ እንዳያገኙ የግል ጋዜጦቹ ለማድረግ እስከምን ድረስ ሲካሄድ ነበረ? እስከ ገቢዎች ሂሳባቸው እንዲመረመር ይደረግ ነበረ። ግል ጋዜጣን ማን ስፖንሰር አደረገው? እነኛ ተቋማት ጋር ሄደው ጫና በመፍጠር እንዴ ስሜን አትጥቀስ ግን ብር እንካ ስራን ስለሚያምንበት ማለት ነው። እስከዛ ድረስ የሄደበትን ሁኔታ አይተናል። በኋላ መጨረሻ ላይ 2007 ላይ የሚዲያ ፖሊሲ ተብሎ ረቂቅ የወጣ ምን ይላል? የግል ጋዜጣ ማለት ይሄ ፕሪያምብሉ ላይ ነው ወይም መግቢያ ላይ ነው የተጠቀሰው። የግል ጋዜጣ ማለት የኒዮ ሊበራል አስተሳሰብን በህዝብ ላይ ለመጫን የሚሰሩና ስለ ህዝብ መብትና ፍላጎትና ጥቅም ደንታ የሌላቸው ብሎ ዲፋይን ያደርጋል። ወደ ውስጥ ሲገባ 2007 ላይ ፖሊሲ ሆኖ ሊረቅ የነበረውን አስተሳሰብ ነው ምልህ፣ ሰነድ ነው ይሄን ምልህ። ከዛ ወደ ውስጥ ሲገባ መንግስት ከፍተኛውን አይነት የማስታወቂያና የስፖንሰርሺፕ አመንጭ መሆኑ ይታወቃል። ስለዚህ ከነኚህ የግል ጋዜጦቹና የግል ሚዲያዎቹ በማንኛውም አይነት ሁኔታ ተጠቃሚ ከመሆን የተከለከሉ ናቸው ይላል። ወደ ውስጥ ዝርዝሩ ላይ ሲገባ ማለት ነው። አስበው ይሄንን ስለ መገናኛ ብዙሃን ሲታሰብ በእንዲህ አይነት የምትታይ ከሆነ ይሄ አመለካከት ዛሬ ጠፍቷል ወይ? አልጠፋም። መልኩን ቀይሮ የኢንቨስትመንት ፖሊሲው የዛሬ ላይ የሚዲያ ፖሊሲው ተቀይሯል። እሳቤው ግን አለ ዛሬ። ስለዚህ መገናኛ ብዙሃኑን እንደ ባላንጣ መታይበት፣ መገናኛ ብዙሃኑን ሌላኛው የፖለቲካል አውደ ግንባር አድርጋ መታየው ከሆነ መጀመሪያ መቀየር ያለበት እሳቤው ነው። ስለዚህ ይሄን አትሞስፌር እንቀይረው። ስለዚህ የግልና የመንግስት የሚባል ጋዜጣ የለም። ስለዚህ የዋርካ አባላት መሆን ያለባቸው ጋዜጠኞች፣ በቃ ሙያቸው ላይ የቆሙ ጋዜጠኞች ሆኑ። ከዛ መገናኛ ብዙሃን ካለባቸው ማህበራዊ ኃላፊነት አንጻር የመገናኛ ብዙሃን ስራ እንደ ኢንዱስትሪ ስታመጣው የንግድ ኢንዱስትሪ ነው። በፖሊሲ መደገፍ ያለብህ፣ በስትራቴጂ መደገፍ ያለብህ ዘርፍ ነው እንጂ የፖለቲካል አውደ ግንባር ነው ሌላኛው አውደ ግንባር ነው ብለህ እየጠለፍከው ባንክ እና የግል ባንክና የግል ሚዲያ ታሪካቸውን ስታይ የጀመሩበት እኮ በተመሳሳይ ዓመት ነው። ዛሬ የግል ባንኩ እንቅስቃሴ የት ደርሷል? እሺ ዛሬ የግል ሚዲያው እንቅስቃሴ የት ደርሷል? ይህን ማነጣጠር በቂ ነው። ያን እንደ ኢንዱስትሪ ታበረታተዋለህ፣ አመቺ ሁኔታዎች ትፈጥረለታለህ። ለምኑ? ለግል ባንኩ። የግል ሚዲያው ጋር ግን እዚህ ጋር የጸነስከው ክፉ ነው፣ ጠላት ነው፣ ተዋጊ ነው ብለህ የፈጠርከውን አመለካከት አልቀየርክም። በምትችለው አቅም ካሜራ ሲያስገባ በከፍተኛ ልክ እንደ መጠጥ ውስኪና እኮ ካሜራ የምታስገባበት እኮ ታክስ እኮ ሲሚላር ነበረ። ስለዚህ የመጣበትን መንገድ ስታይ በጣም አደነቃቃፊ ሁኔታዎች ናቸው። ስለዚህ በቃ የመገናኛ ብዙሃን እንደ አንድ ኢንዱስትሪ ሆኑ ይቆሙ። እንደ አንድ ኢንዱስትሪ ሲቋቋሙ ግን ምን የሚያስፈልገው በፖሊሲና በስትራቴጂ ይደገፉ። በሀገር
በተጓዳኝ ማህበራዊ ኃላፊነት አለባቸው። እኔ የምወስደው ፍሪኩዌንሲ የሚኒሉም ነው የሚኒሉ ቤተሰቦችም ነው የሚኒሉም ሀገር በጋራ የፈቀዱት ፍሪኩዌንሲ ነው። ስለዚህ በዚህ አንፃር ልክ ታክሲውን ሰማዩና ነጭ ስትቀባ አበቃ። ያ ታክሲ እንደ መኪና ያንተ ብቻ አይደለም፣ የፐብሊክ አድርገዋል። እኔም ይህን ፍሪኩዌንሲ ስወስድ ተወዳድሬ በጨረታ ልክ ስወስድ የፐብሊክ ነው። ስለዚህ እዚህ ውስጥ ምን አለ? የማህበራዊ ኃላፊነት አለው። ስለዚህ የመገናኛ ብዙሃን እንደ ቢዝነስም እንደ ማህበራዊ ኃላፊነትም ጥምር ኃላፊነት አለባቸው። በሚቻለው መጠን መንግስት ለመንግስትም ለገዢውን ፓርቲ የሚበጀው ሚዲያውን መደገፍ ነው። ለምን የአእምሮ ልማትም ያን ማድረግ አስቻላችሁ። ግን ዋርካ እኛ ሂሳቡ ከበደን። ምክንያቱም አይ ቲንክ ፋይናንስ አለ። እኛ ትንሽ የገንዘብ ይዘን የገባ ነው። የግል ሚዲያም ላይ ሲሰሩ የነበሩ ፐብሊክ ሚዲያም ላይ ሲሰሩ የነበሩ የተለያዩ ሰዎች ናቸው የገቡበት። ህዝብ ግንኙነት ላይ ሲሰሩ የነበሩ ሰዎች ገቡበት። ፋይናሊ አሁን አንድ የቢዝነስ ግሩፕ ተቀላቅሎን እንቅስቃሴ ተጀምሯል። አሁን ከረንትሊ ባለው እኛም በኋላ የገባን ምንድነው በጣም በባለሙያዎች የሚመራ መገናኛ ብዙሃን ነበረ እንትን ያደረግነው። ልክ አሁን እንዳልኩ ግን ኢንዱስትሪ ነው፣ የቢዝነስ ኢንዱስትሪ ነው። ቢዝነስ ኢንዱስትሪ ምን ይፈልጋል? ፈራንካ ይፈልጋል። ስለዚህ ገንዘቡንም ሙያውንም ባማከለ መልኩ መምራት በሚያስችለን ደረጃ አሁን አብረን ሆነን ከቢዝነስ ኩባንያ ጋር ለማንቀሳቀስ እየሞከረን ነው። ግን እዚህ ጋር ስታነሳለኝ ጋዜጠኛው አንድ ቢዝነስ ኦን ማድረግ የማይችል ነው ኢትዮጵያ ውስጥ ማለት እንችላለን ብዬ አስባለሁ። ማለት እናንተ ሙያውን ይዛችሁ የመጣችሁ የተወሰነ ገንዘብ ነው ያላችሁ፣ ኦን ማድረግ ከባድ ሆኗል። አሁን ያለው ሜንስትሪም ሚዲያም ደግሞ በሲቲዝን ጆርናሊዝም የተበለጠ ይመስለኛል በእኔ እይታ። ብዙ ጊዜ ስናየው ሶሻል ሚዲያው ነው በጣም ቫይራል ሆኖ ስናየው፣ ተመልካቹ በዝቶ ስናየው እንዲያው አየሩም የሚቆጣጠረውና ጋዜጠኝን ስልጠናም ትሰጣለህ አንተ። በሁለቱ መካከል ምንድነው ያለው የሚለውን ነገር አይ ቲንክ አሁን አንድ ልንክደው የማንችለው እየተፈጠረ ያለ ነገር አለ። ያ ምንድነው? ድሮ የአናሎግ ሲስተም የነበረው ወደ ዲጂታል ተቀይሯል። በፊት ዋን ዌይ በአንድ አይነት መንገድ ይፈስ የነበረው ነገር አሁን ኢንተራክቲቪቲ ይፈልጋል። ድሮ መንግስት ኢንፎርሜሽንን መቆጣጠር ይችል ነበረ። አሁን ኢንፎርሜሽንን መቆጣጠር አይችልም መንግስት ቢፈልግም እንኳን። ስለዚህ ይሄ የዲጂታል ቴክኖሎጂው ምንን አምጥቷል? የሲቲዘን ጆርናሊዝምን ወይም የዜጋ ጋዜጠኝነትና የዜጋ ሚዲያን አምጥቷል። ስለዚህ በእነኚህ ውስጥ 3 ሺፍት ተፈጥረዋል። the3 ሺፍት ነው ማለት ነው። እነኚህ 3ቱ ቅያሬዎች ምንድነው ለውጦች የመጡት ስትል፣ አንደኛ የሰዎች ወይንም የታዳሚያን ባህሪ ተለውጧል። ድሮ ጤና ይስጥልኝ እንደምን አመሻችሁ ከምሽቱ ዜና ፋይል ጋር እሸቱ ገለቱ ነኝ። ዜና አቀርባለሁ። ከዜናው ጋር ዜናውን ለማቅረብ በቅድሚያ ማርዕስተ ዜና እምለው ምሽቱ 2 ሰዓት ነው። ኒውስ አወር ሆኖ የሚመጣው ቀን 7 ሰዓት 6 ተኩል ላይ ሰው ሰዓት ጠብቆ ይሰማህ ነበር ያኔ ማለት ነው። አሁን ዓለም ሮጠህም አይደለም ሮጠህም አልሞላ ብላለች። ስለዚህ ሞቢሊቲ ሰዎች ተንቀሳቃሽ ናቸው። ዛሬ እኔ እዚህ ነገ ነኝ፣ የሆነ ሰዓት ላይ ኬንያ ነኝ፣ የሆነ ጊዜ ሰምሃው ጀርመን ልሄድ ይችላለሁ። ስለዚህ በዚህ ይህንን ፈጣን እንቅስቃሴን የሚዋጅ የሚዲያ ባህር ይፈልጋለሁ ማለት ነው። ስለዚህ መደበኛ መገናኛ ብዙሃኑ እየገጠመው ያለው ነገር አንደኛው ፈተናው የኦዲየንስን ወይም የታዳሚያንን የእንቅስቃሴ ባህሪ የዋጀ የመገናኛ ብዙሃን ማምጣት አለበት ማለት ነው። ስለዚህ ከሜንስትሪም ሚዲያው ይልቅ ሲቲዘን ጆርናሊዝሙ ስቱዲዮ ፎርማል ስቱዲዮ ቀርቶ አሁን ቨርቹዋል ሆኗል፣ ከቤቴ እንትን እምልበት። ስለዚህ ምናልባት አሁን ምን ይሉ ፎርማል ስቱዲዮ ይዘህ ከምትሰራው ይልቅ
እኔ እዛ አዲስ አበባ ስቴዲየም ላይ ሆኜ መስቀል አደባባይ ላይ ሆኜ የምሰራው ስራ ሞር ፈጣን ሊሆን ይችላል። ድሮ ኢትዮጵያ ሬዲዮ በጣም በፈጣንነቱ ተመራጭ ነበረ። ከማን ከጋዜጣና አንጻር አሁን በፊትም ከምናያቸው ድሮ ቴሌቪዥንና ሬዲዮ ሲመጡ ህትመቶች እየሞቱ መጡ። ስለዚህ አንደኛው ለውጥ ከአድማጭ ተመልካች ባህሪ ጋር ይያያዛል። ሞቢሊቲውን የሚዋጅ ነገር ካልመጣለት እጄ መዳፍ ላይ ማገኘውን ሞባይል ላይ ማገኘውን ነገር ልመርጥ እችላለሁ። ይሄ ኦዲየንስ ቢሄቪየር ሺፍት ምንለው ነው። ትሬኒንግ ላይ ስለምሰጠው ነው እዚህ ጋር ማነሳው። ሌላው ሁለተኛው ቴክኖሎጂካል ሺፍት። ለዛውም ቴክኖሎጂካል ሺፍቱ ስዊፍት ነው፣ ፈጣን ነው። ዲጂታል ቴክኖሎጂ ነው። ዛሬ ፌስቡክ ስትል ኢንስታግራም ስትል ቲክቶክ መጥቷል። ስለዚህ ከእሸቱ ገለቱ ይልቅ ምናልባት በጣም በፈጣን እዛቸው ካለበት ቦታ የሚልከው ብሩክ ኒውስ የተሻለ አክሰስ ኦዲየንስ ሊያገኝ ይችላል። በምን ዊዝ ሚኒመም ኮስት። ይሄ መደበኛ ስቱዲዮ ከፍተ ሰራተኛ ቀጥረ ፊልም ኤዲተር ሪፖርተር ምናምን ከምትለው በላይ ዊዝ ሚኒመም ኮስት የዲጂታል አማራጩ የተሻለ ሊሆን ይችላል። ስለዚህ አሁንም እነኚህ ሜንስትሪም ሚዲያ ከኦዲየንስ ሺፍቱ በተጨማሪ ዲጂታል ሺፍቱ ብቻም ሳይሆን ዲጂታል ሺፍቱ የሚፈጥራቸውን አዳዲስ ፕላትፎርሞችን የዋጀ ያቀራረብ ዘይቤ ማዳበር አለበት። ሁለተኛው ሺፍት ተሰርድ ሺፍት፣ ሶስተኛው ቅያሪ ወይንም ለውጥ የምትለው ማለት ነው። ሶስተኛው ቅያሪ የማርኬት ኮምፒቲሽን ሺፍት አለ። ኢስ ሶ ፊርስ ይለዋል። አንገት ለአንገት እንደ መተናነቅ የሆነ የገበያን የመቆጣጠር ፉክክር ተፈጥሯል። ስለዚህ ኢትዮጵያ ሬዲዮ እና ቴሌቪዥን ላይ ፋና ላይ ሄዶ በጣም በውድ በሜንስትሪም ሚዲያ ላይ ለደቂቃ ከ30,000 ብር በላይ ለ30 ሰከንድ ከሚከፍል ይልቅ ሌላው ልክ እንደነሸቱ መለሰ አይነት ላሉት አሁን ወደፊት የሚመጣው ወደ ሚኒሉ ፖድካስት አይነት ኦፕሽን ቢመጣ ቀለል ያለ ክፍያ ወደሚያስከፍለ ይመጣል። ምክንያቱም ዞሮ ያንተ ዋጋህ ማለት ረኒንግ ኮስትህ ወጪ ከገቢ ጋር ሲነጻጸር ያለው ኔት ፕሮፊት ጋር ተነጻጻሪ ነው። ስለዚህ በጥቂት የሰው ኃይል የሚንቀሳቀስና ጃያንት የሰው ኃይል ይዞ የሚንቀሳቀስ ሜንስትሪም ሚዲያ ይለያያል። ስለዚህ ገበያው ጭልጥ ብሎ ወደ ምን ገብቷል? ወደ ሲቲዘን ጆርናሊዝሙና ወደ ሲቲዘን ሚዲያውና እነኚህ ሲቲዘን ጆርናሊዝምና ሲቲዘን ሚዲያ ደግሞ ረን የሚያደርጉት ብዙዎቹን ኢቨንት የመምራት ቁጥጥር ውስጥ መጥተዋል። አው ግን የሚነሳው በእኛ ሀገር የሚዲያ ሊትሬሲ ላይ ማለት የማህበረሰቡ ሶሻል ሚዲያው የሚለቀቀው መረጃ አሁን ግብስብስ ሳይል የሚመጣው መረጃው ራሱ ብዙ ጊዜ የግጭት መንስኤ ይሆናል። እንዲያውም የኮንፍሊክት ጆርናሊዝም አንተም ስልጠና ስለምትሰጥም የሚያመጣው ተጽዕኖ አንዳንዴ ሶሻል ሚዲያ ለምን ከፍታለሁ ሚል ሰው እኮ እኛም ጭምር ጋዜጠኛ ሆነን ሶሻል ሚዲያው ልረፍ እኮ ትላለህ። አዎ ልረፍበት በቃ ከዛ ልክ ቴሌቪዥን ቢያወራብኝ ይሻለኛል ብዬ የምመርጠው ጊዜ እየሆነ ስለሆነ ነው። ሰው ምንድነው የሚሆነው? ግጭት ውስጥ ቢያመጣ እነዚህ ሶሻል የሲቲዝን ጆርናሊዝም የሄደበት መንገድ ራሱ አይ ቆም ብለን እናስብ እንዴ እስከ ማለት ስለሚደርስ ነው። ይሄ ምኑ መሰለ ሜንስትሪም ሚዲያ ወይንም ይሄ መደበኛው ሚዲያው ራሱን በደንብ አርቆ በፕሮፌሽናሊዝም እና በሙያተኝነት ላይ ማለትም የሙያ መርህና ምግባር በሚሉት ላይ በደንብ ጠብቆ መሰረት ሳይዝ ነው ሶሻል ሚዲያው የመጣው። ጋዜጠኛ ማን ነው የሚል ጥያቄ በቅርብ እንደውም ሲዘዋወር ነበር። አንተም ጽፈበት ነበር፣ ሌሎች ጓደኞቻችን ሲጽፉ ነበር። አንተም የራስህን ሐሳብ ስታነሳ ነበር። ለምሳሌ ብሩክ ኒውስን እንደ ምክንያት ተነስቶ ስለነበረ ነው። እውነት ጋዜጠኛ ማን ነው? አሁን የጋዜጠኝነት እንዲህ እልቅ ያለለትን እንትን ማድረግ አትችልም። ዳይናሚሲቲውን የግድ ማገናዘብ መቻል አለብህ። ጋዜጠኛ ማን ነው የሚለውን
በነ ዘመነ ዩኔስኮ 1950s ይሄ የፕሪ ኮሎኒያል ፒሪየድ እና በዘመነ ቅኝ አገዛዙ እንዳበቃ የዩኔስኮ ለአዳጊ ሀገራት ብለው የሚያዘጋጃቸው መጽሐፎች ነበሩ። እነኛ መጽሐፎች ላይ በቀዳሚነት የሚጠቅሰው ማለት ነው የእያንዳንዱን ቀን ሁነት በዜና የሚዘግብ በወቅታዊ ሁኔታ የሚዳስስ ነው የሚለው። ጋዜጠኝነትን ከኒውስና ከከረንት አፌር ከዜናና ከመዋለ ዜና ጋር ብቻ አያይዞ ነው ዲፋይን የሚያደርገው። ያ ማለት ይሄ ከቅኝ አገዛዝ ማግስት ያለው ህብረተሰብ የራሱ የፐብሊክ ኢንተረስት የሆኑ ጉዳዮች መዳሰስ አለባቸው ነው። ያኔ እነኚህ የመዝናኛ ጉዳዮች የፐብሊክም አጀንዳም አልነበሩ። መጀመሪያ መች ቆመና ነው በመሰረታዊ ጉዳዩ ላይ የምታዝናናው አይነት ነገር ነው። መዝናኛስ የመገናኛ ብዙሃን ፐርፐዝ ነው ወይ ነው? ምክንያቱም ወይ ኢንፎርማቲቭ ነው ወይ ኤጁኬቲቭ ነው። በጋዜጠኝነት በነገራችን ላይ አንዱ መከራከሪያ ሆኖ እየመጣ ያለው መዝናኛ ኢንተርቴይንመንት ዓላማ ነው ወይ ነው? አይደለም። ያቀራረብ መንገዱ ነው ኢንተርቴይን የሚያደርግ ኢንጌጅ የሚያደርግ የሚል ክርክር ነው የሚመጣው። ኢንተርቴይንመንት ኢዝ ኖት ኤ ፐርፐዝ ኦፍ ጆርናሊዝም ነው እንትኑ ላይ ማለት ነው። ያቀራረብ መንገዱ አዝናኝ፣ ሳቢ፣ ኢንጌጅ አድራጊ ሚዝ መሆን አለበት። አዝናኝ የሚሆነው የዜና አቅርቦቱንም የትምህርታዊውንም ነገር የሚያቀርብበት መንገዱ ነው እንጂ ዓላማው አይደለም እያልኩ ነው በሚል ነው የመጀመሪያዎቹ ጆርናሊዝም ላይ የነበሩት ማለት ነው። ከዛ ወደ ኋላ ላይ ኢንተርቴይንመንት ወይም መዝናኛ ምን አይነት ነገር እየያዙ መጡ? ዋዛ ፈዛዛ አይነት ነገር ማለት ገብሱን በተለይም አንድ ዴሞክራቲክ ወይም ዴሞክራሲያዊ ባልሆኑ አገሮች ውስጥ ከዚህ ከዜናና ከረር ካለው ወቅታዊ ጉዳይ ወጣ ብሎ በሰላም የመኖሪያ መንገድ ተደርጎ እየታሰበ መጣ ማለት ነው። ሶሻል ሚዲያው ሲመጣ እነኚህን መንገዶች ነው እንትን ያደረገው። በኋላ ድሮ እኛ የሎ ጆርናሊዝም ወይንም ቢጫው ጋዜጠኝነት ተብሎ የሚጠቀሰው ስሜት ኮርኳሪ 1920 አካባቢ አሜሪካ የተጀመረው ግጭት ነውጥ ሰው በባህሪው ወደ እነኚህ ይሳባል። እነኚህ ኮርኳሪ ነገሮች ላይ እንትን የሚሉ ስድብ፣ ማንጓጠጥ፣ ሽሙጥ ቢካምስ ቶፕ አጀንዳ ኦፍ ደ ሶሻል ሚዲያ ፓርቲኩላርሊ ደ ቲክቶክ እንትን ሆኖ መጥቷል። እኔ የምለው ማለት ነው መገናኛ ብዙሃኑ በተለይ እነኚህ ሜንስትሪም ሚዲያው የሚለው ወቅትን ዋጅቶ የመሄድ መንገድን ማሰብ አለበት ብዬ ነው ማምነው። የኢትዮጵያ ሬዲዮ፣ ፋና ቴሌቪዥን እነኚህ ነገሮች በሙሉ የወቅቱን ኢንትረስት ዲማንድ ፍላጎት ለማየት የሚሞክሩ ምክንያቱም ጋዜጠኝነት ማህበራዊ ኃላፊነት የመሆኑን ያህል ቢዝነስም ነው። ስለዚህ ምን ይሉ ቢዝነስ ሜክ ማድረግ መቻል አለበት፣ ገንዘብ መስራት አለበት። ገንዘብ መስራት ያለበት ግን በተነወረ መንገድ አንፕሮፌሽናል ወይንም ከሙያው በወጣ አይነት መንገድ መሆን መቻል የለበትም። ስለዚህ የኔ ብዙ ጊዜ ስልጠናዎች ላይ እንትን ማነሳው እንዴት ነው እነኚህን በሚዛን አስታርቆ መሄድ የሚቻልባቸውን ስስ መንገዶች አስቡ ነው የምለው እኔ። ምክንያቱም እኔም አሁን ከቅርብ ጊዜ ሳምንት ወዲህ ቲክቶኩን ሲሪየስ ናቸው የመሰሉኝን ነገሮች ሲሚንግሊ ከሄድላይንስ ትንሽ ከፍ ያለች ነገር ይዤ መቅረብ ጀምሬያለሁ። ምክንያቱም ሲሪየስ ነኝ ያለው ወይንም ጥብቅ የሙያተኛ ወይንም ቁም ነገረኛ አይነት አፕሮችን እንጠቀማለሁ ያለው ሰው እነኚህን አዳዲስ የመጡትን የሶሻል ፕላትፎርሞች በዋጃ አይነት መንገድ ይዞ መቅረብ መቻል አለበት። ኢቭን ከናቀራረብ መንገዶቹ ስሜታዊ ላላረጋቸው ይችላል። ቢያንስ ግን የቃላት አጠቃቀሞቼ በጣም በተቻለ መጠን ምን መሆን መቻል አለባቸው? ይህን የዩዝ ግሩፕ ይህንን የሄድላይንስ አይነት ጆርናሊዝምን የሚመስል በተወሰነ ደረጃ እንትን ሊስብ የሚችል መሆን አለበት። አሁን እየመጣ ያለው ጆርናሊዝም ምን እንደሆነ ታውቃለህ? ሄድላይንስ ጆርናሊዝም ነው። የአርዕስተ ዜና ጋዜጠኝነት። ይሄ አርዕስተ ዜና ጋዜጠኝነት ምን ብቻ ሆኖ ጭራሽ ስሜት ኮርኳሪ ብቻ ሆኖ ከዛ ይሄ ረዘም ያለ ማብራሪያ፣ ትንተና
እየወጣ ይመጣል ማለት ጉዳዩንም አታውቀውም ስቲል አዎ አሁን ርሷን ብቻና ይሁን ቦታው ራሱ አይተከስም ቦታው ራሱ አይተከስም ድሮ አይ ቲንክ ይሄንን ነገር እነማን ይተቀሙት ነበረ እነ ጋሽ ጳውሎስ ኞኞ በጣም በበላት ይተቀሙት ነበረ ያኔ በዘመነ ጃንሆይ የጋሽ ማረጉ በዛ በመጽሐፍ ላይ አለች የተከለከሉ ተብለው በየትኛውም ሀገር ንጉሳዊ አስተዳደርን የትልልቅ የመንግስታት ሹመትን ሌላም ሀገር የተፈጠረ ቢሆን እሱን ዜና መስራት አትችልም ስለዚህ ምን ያደርጉ ነበረ ጠቅላይ ሚኒስትሩ ተነሱ ይላሉ ስትሄድ የህንድ ነው ሰው ግን ተሻምቶ ገዝቶታል ጋዜጣውን እቺን አይነት አፕሮች ነበራት ፎርሟ ተቀይሮ ተንተናዋ ተተታ በሄድላይንስ ብቻ ጆርናሊዝም አሁን እያመጡት ነው ስሜቱን ብቻ ምንድነው አባቱን ገደለ ሴት ልጅ እናቷን እንደዚህ ያደረገች ይባልና ቶሎ ሮጠን ትንሽ ገባለ ከዛ ምንድነው ሮጠው ስካን ያረክ ስለሆነ መታየው ፈጠነ ስክሮል ያረክ ስለሆነ መታየው ቶሎ ቀልብን የሚገዛ አይነት ነገር እንትን ተፈጥሮ አስፈሪው ፓርት ግን ምንድነው የወደፊቱ ታዳሚ ወይንም ኦዲየንስ ምን ሊሆን ነው ስለዚህ ይሄ ሄድላይንስ ጆርናሊዝም ሄድላይንስ ኦዲየንስ እየፈጠረብን ነው ማለት ነው ስለዚህ አርስተ ዜና ብቻ ትንተና የማያስፈልገው የሲቲዝን ጋዜጠኝነት ትንተና ማብራሪያ ማይፈልግ አድማጭ ተመልካች ወይንም ታዳሚን እየፈጠረ ነው እንደ አንድ አድቮኬሲ ስልጠና እንደሚሰጥ ሰው ሶሻል ሚዲያውን አሁን ስታየው አንድ የፐብሊክ ሄልዝ ችግር አይሆንም ሱሱን ስክሮል ማድረጋችንን የጊዜ መብላቱን እንደ አንድ ጋዜጠኛም ስትገመግም አንዱ የጤና ችግር ሆኖ እንኳን መጣት አይችልም እንዴ ባይ ዘ ዌይ አንድ ጥናት አይቻለሁ አንድ ጥናት የዛ የጥናት ግኝት ምን ይጠቅሳል በተለይ እየመጣ ያለውን ትውልድ በተመለከተ ማለት ነው እየመጣ ያለውን ትውልድ በተመለከተ በጣም ቁም ነገር ከሆኑ ይዘቶች ልጆቹን እያወጣቸው ነው በተለይ አሁን እንደ ቲክቶክ ያሉ አጫጭራ አይነት ነገር ላይ ብቻ ያተኮረ እኔኮ ምን ታረዝመዋል ወይ ቲዩ አትከፍትም እንደ ምናምን የሚሉኝ አሉ ቁጣ አይሉት ምክር የሆነ የሚመጣልኝ አለ እኔ ሶሻል ሚዲያውን መጠቀምበት ውስጥ ያለውን ነገር እንዲያወጣልኝና አንድም ሰው ቢሆን ሙሉን ሐሳብ ወስዶ ቢጋራ ያንብበው የራሱ አያርገው ግን ቢጋራው ላለው ምን አይነት ኦዲየንስ እየፈጠረን ነው ያለ ነው የሚለውን ነገር ነው አሁን ዘመኑ ምን ሆኗል ኢንፎደርሚክ የፐብሊክ ሄልዝ ላይ ኤፒደሚክ እንላለን ኤፒደሚክ ወረርሽኝ አሁን ኢንፎደርሚክ ነው የመረጃ ወረርሽኝ ነው በዚህ የመረጃ ወረርሽኝ ውስጥ ልንቋቋመው ከምንችለው በላይ ወይንም ማኔጅ ልናደርገው ከምንችለው በላይ ሚሊየንስ መረጃዎች በእጃችን መዳፍ ላይ ባለው ሞባይል ይመጣል እነኚህ መረጃዎች ደግሞ ጥቂት የማይባሉት ለቢዝነስ ሜኪንግ ተብሎ ገንዘብ ለመፍጠር ለቲክ ኤንድ ክሊክ ላይክ ሼር ምናምን ላይ ፎከስ ያደረጉ የሰውን ቀልብ እንዲይዙ ተብለው ሚዲያ ሚስ ዩዝ አለ እነኛን ፕላትፎርሞች በተሳሳተ መንገድ ተጠቅሞ ቲክ ኤንድ ክሊክ እንዲበዛላቸው ማድረግና ብራቸውን መስራት ማለት ነው ይሄ ማለት በተሳሳቱ እጆች መገናኛ ብዙሃኑ ወይንም ፕላትፎርሞቹ ይገባሉ ማለት ነው ይሄ ማለት መጪው ትውልድ ላይ የሚያሳድረው ተጽዕኖ ቀላል አይደለም ልጆቹ የትምህርት ጊዜያቸው ላይ ከሚያሳልፉት ይልቅ ምን ላይ ሶሻል ሚዲያ ላይ እንትን ይሉባል የእድሜ ገደብ የለም ያንተ ህፃን ልጅ በእነኚህ ነገር ይጠመዳል ቲክቶክ ጉዳዮች ላይ በማይመለከቱት የተነወሩ ታቡስ በሆኑት ነገሮች ላይ ግድያ ዝርፊያ ሬፕ ምናምን ላይ ከእድሜው በላይ መቋቋም ከሚችላቸው በላይ የሆኑ እንትኖች ይፈጠራሉ እነኚህ
የሱሳይድ አሁን ራስን የማጥፋት ዲፕሬሽን፣ ድባቴ ላይ ታያለ ወጣቶቹ ላይ አሁን ይሄ ቁጥር በጣም እየጨመረ ነው። ስለዚህ እኔ ባይገርምህ ማለት ነው ኦሞ የስኳር ኩባንያችን እርሻ ጋር ሲሄድ ከምንም ነገር ራሴን አርቄ እቆያለሁ። ከዛ ራሴ ላይ አይቼ ማየው ለውጥ ማመን ከምችለው በላይ ነው። ሜንታል ረስት፣ የአእምሮ እረፍት አርቄ እመጣለሁ። እዛ ያለው አርብቶ አደሩ ቋጭ ብሎ አንዲትን ሀሳብ አንስቶ እኛ ይዘን እነሱ ለናናገራቸው በሄደበት ጉዳይ እኛን ከማናገራቸው በፊት 2 ሰዓት 3 ሰዓት ስጡን ይላሉ። ቁጭ ብለው ተራቸውን ጠብቀው እየተደማመጡ በእድሜና በዛ በባህል ራንክ እየተከባበሩ ሀሳብ ሲለዋወጡ እንዴት እንደምቀና እንዴት እንደሚተነትኑት ሁኔታዎች። ይሄ አሁን የመጣው ኢንፎደርሚክ ወይንም የመረጃ ወረርሽኝ ጥሩን ከመጥፎ ውሸቱን ከእውነት ለመለየት በምትቸገርበት አይነት ሁኔታ ውስጥ መጥቷል። ስለዚህ አሁን የመጣው የሚዲያ ሚስዩዝ በጣም ፕሬሲሽን ባላቸው ወይንም ትክክለኛ ጥረት አድርገው ማየት በሚችሉ የፋክት ቼክ የመረጃ ማጣራት ሁሉ አስደግፈ ወደ ማየት መምጣት መቻል አለብን። ይህን አድቫንቴጅ ያላገኘ የሆነ ማዕዘን ላይ ያለ የሀገሬ ሰው ይህን መረጃ እውነት አድርጎ በልጆቹ አማካይነት ሞባይል በጣም በሚጠቀሙ መረጃ እንግዲህ አሁን ዲቪዚቭ ሶሳይቲ ለመፍጠር በጣም ከፍተኛ እንትኖች የተከፋፈለ ህብረተሰብ እንዲፈጠር። ድሮ በዘመነ ቅኝ ግዛት ካልከፋፈልከው ልትመራው አትችልም። በህብር ከሆነ ለመንበርህ ከባድ ስለሆነ ማለት ነው። ስለዚህ አሁን በተለያየ የኛ ማንነቶች ውስጥ በዘር በሃይማኖት በምን በሚለው ለመከፋፈል ከፍተኛ አንዱ መሳሪያ ይሄ ሶሻል ሚዲያው ነው። አንድ እንትን ፌስቡክ ላይ ያየው ነበር ባለፈው መብራት በመጥፋቱ ቤተሰቦች በጣም ደግ መሆናቸውን አወቅኩ የሚል ሀሳብ ስልኳን ስላልተጠቀመችው መብራት በመጥፋቱ እንግዲህ ቤተሰብን ያክል ነገር ተለይተህበት መብራት ጠፍቶ ስልክ ሲጠፋ ከቤት ጋር ስታወራ ደግ ናቸው ማለት ነው ብለህ ከማሰብ የሚደርስ ያው ለፈን ተብሎ ነው፣ ግን ሪያሊቲም ነው ይመስለኝ። ይሄ ምን መሰለህ ቅድም አሁን ይሄ የድባቴ የጭንቀት ራስን እስከ ማጥፋት ምናምን የሚደርሱ አይነት እንትን ሁኔታዎች እኛ በባህላችን የምንታከምበት በማህበራዊና በመቀራረብ ትስስራችን ውስጥ ነው የምንታከመው። እኛ ጋር እኮ ለቅሶ 3 ቀን ቁጭ ትላለህ። ከ3 ቀኑ በኋላ 40 ከ40 በፊት 12 ከዛ በፊት 7 እያልክ ሙት ዓመት እያልክ ትሄዳለህ። አንዳንድ ቦታ እንዲሁም 30 እስከሚሞላ እሁድ ሁሌም አሁንም በነገራችን ላይ እንደሱ ነገር አለ እና በእነኚህ ሂደት ውስጥ እንታከምባቸው የነበሩ ማህበራዊ እሴቶቻችን ጥያቄ ውስጥ ገብተዋል። አሁን እኮ ለቅሶ ጋር ሄደህ ቁጭ ብለህ ድንኳን ውስጥ ስታይ እንዴ እነማማ ማሚቴ እነ ወይዘሮ እንትና ራሱ ልጅ ላከልኝ ይህንን ነገር እስቲ እናንብበው ተብሎ ወይን ያነባል ተብሎ ለሚታሰብ ሰው ተሰጥቶ የሞባይል ምርኮኛ ሆነው የሞባይል መረጃ ሲቀባበሉ ታያለ በአዛውንቶቹ መካከል ማለት ነው። ስለዚህ ወጣቶቹ ላይ ያለ በሞባይል በእጅ ስልካችን የምትመጣው ሱሰኝነት እስከ አረጋውያኑ ድረስ ሁሉ እንዲሄድ እንትን ሆኗል። ያ ማለት አዲክሽን እና የቢቢሲ ላይ የተለያዩ እንትኖች ይሰራ ነበር፣ ዶክመንትሪዎችን በተለይ ሬዲዮ ዶክመንትሪዎችን በየገጠር እየሄድን ማለት ነው። ሱሰኝነት ወጣቱን ከሚገለው በላይ በሽታ አይገለውም። እነኚህ ሱሰኝነት ምለ አሁን ባለንበት ሁኔታ ማለት ነው። አሁን ባለንበት ሁኔታ ይሄ ከሞባይል አዲክሽኑ ይሄ የጌም አዲክሽኑ ሱሰኝነቱን እሱን ሲወርድ ሲወራረድ የመጣውን ይሄ የማህበራዊ እሴታችንን የምንታከምበትን ጭምር ማለት ነው። እነሱን
እንደ ማይነር እንደ የማይፈልጉ አይነት ነገሮች እየተዋቸው እማናቀው ከሆነ ኮርነር ቦታ የመጡ ባህሎች ላይ እነሱን መለማመድ ውስጥ ነው እየገባን ያለ ነው ማለት ነው። ስለዚህ እያለህም አብረህ ማትሆንበት በስልክ ተጠምደ አብረህ አትሆንም ማለት ነው። አይ አም አሎን ኢን ዘ ሚድል ኦፍ ዘ ክራውድ አይነት እየተፈጠረ ነው። በሰፊ ግር ባለ በጀማ ውስጥ ቁጭ ብለ የብቸኝነት ስሜት መፈጠር ተጀምሯል ማለት ነው። ዛሬ ዶክተሮች ሆነዋል ልጆቻችን፣ መሐንዲሶች ሆነዋል። በተማሩበት ቢቀጠሩ ከሚያገኙት ነገር ይልቅ ሶሻል ሚዲያ ላይ ያሉ ልጆች ባጭር የተሳካ ፋይናንሻሊ ማለት ነው እንግዲህ የህይወት ስኬት እንደ ብያኔያችን ነው። የስኬት ትርጉማችን እንደ አበያይናችን ነው ይወሰነው እና ገንዘብ ከሆነ እነኚህ ሰዎች ገንዘብ እያገኙ ነው። ስለዚህ ገንዘብን መለኪያ ካደረግን 7 ዓመት አንገቱን ደፍቶ ስንት ከዛ ዓመታት ያሉትን ዓመታት ሁሉ ጨምረ ሐኪሙ ሲወጣ ከ7,000 እስከ 11,000 ደሞዙ ከሆነ ይህ ሶሻል ሚዲያ ላይ እንትን ያለው ሰው ደግሞ in many thousands የሚሰራ ከሆነ ጥያቄ ውስጥ ይከታል። ሐኪም መሆን ፈልጋለሁ፣ መሐንዲስ መሆን ፈልጋለሁ ወይንስ አይ ከሱ ይልቅ ሶሻል ሚዲያ ኢንፍሉዌንሰር መሆን አይሻልም ወይ የሚል አሁን ቀጣዩ ትውልድ ግራ መጋባት ውስጥ ሁሉ እንዲገባ የሚያደርጉ አይነት ሁኔታዎች ተፈጥረዋል። ይሄ ደግሞ ባይ ዘ ወይ ኢትዮጵያ ውስጥ አፍሪካ ውስጥ ብቻ እየሆነ ያለ ነገር አይደለም፣ ግሎባል ነው እንትኑ። ግን የሆነ መገደቢያ አላቸው። ለምሳሌ ህፃናት እስከ ስንት ዓመት ድረስ ነው ሶሻል ሚዲያ መጠቀም የሚችሉት? ቻይናን ወስድ ቲክቶክን እስከሆነ ዓመት ድረስ ታግዳለች ህፃናት፣ ወይም ደግሞ የሚቀርብላቸው ኮንተንቱ ይለያል። እኛ ሀገር ነው ሁሉም ነገር ልቅ ሆኖ ቅድም ስናነሳ የነበረው ምንድነው ሜንስትሪም ሚዲያው ማህበረሰብ ውስጥ በተገቢው በቃ የመረጃ ተአማኒ የመረጃ ምንጭ ነው ተብሎ ኮንፊደንስ በህብረተሰብ ዘንድ መፈጠር በደንብ ሳይጀምር ሶሻል ሚዲያው መጣ። ሶሻል ሚዲያው ይሄኛውን ማኔጅ በደንብ መምራት በማትችልበት ሁኔታ ሶሻል ሚዲያው ደግሞ በሙያ መርህና በስነ ምግባር ልትመራው በማትችልበት እሱ ደግሞ መጣ። ስለዚህ አንደኛው አይነት የተሳከረ ሁኔታ ላይ ሌላኛው እብደት ነው የተጨመረው። ስለዚህ አይ ቲንክ እንደ ማህበረሰብ ቁጭ ብሎ የሚመለከታቸው በተለይ ከዚህ ጋር እንዴት ነው ቀጣዩን ትውልድ እንዴት ነው አርቀን የተሻለ ትውልድ እየፈጠርን ከአሁኑም ቴክኖሎጂም ጋር ከዛ ለአእምሮ ልማት ደግሞ ጥብቅ ሆኖ እንደሚያድግ ማህበረሰብ እንዴት ነው ይዘን የምንቀጥለው? አንዳንድ ሀገራት እኮ ትምህርቶቹ እንግዲህ አሁን ለእኔም ልጆች አሁን በቴሌግራም እየመጣ ነው። አሁን ስካንዲኔቪያን አንዳንድ ሀገራት ወደ መጽሐፍ ተመለሱ የሚል ነገር እየመጣ ነው። which means የዲጂታል ቴክኖሎጂ እያመጣ ያለው ነገር ማኔጅ ለማድረግ እየከበደ መምጣቱን ነው የሚያሳየው ማለት ነው። ስለዚህ የኔ ልጅ እንዲያይ ወይ እንዳታይ መገደቢያ መንገድ ሲቸግርህ ወደ ድሮ እንመለስ የሚል አይነት አማራጭ ውስጥ ከመጣ አይ ቲንክ እንደ ዓለም ማህበረሰብ ግራ መጋባት ውስጥ ገብተናል ማለት ነው። አሁን ነው ይሄኔ አገር ያፈራቻቸው ፈላስፎች፣ አዋቂዎች፣ ስለ ቀጣይ ትውልድ ግድ የሚላቸው አካላት መተቁጭ ብለው መነጋገር መቻል ያለባቸው ማለት ነው። አሁን ያኔ አዋቂዎቹን አጥፉልኝ ያለ አንድ ንጉስ የሀገሪቱን እንትን ሁሉ በሙሉ አጥፍተው ከጨረሱ በኋላ አንድ ፈላስፋ ጋር እንትን ይሉና የሀገር አዋቂ ላይ ይመጡና እኔም ብትተውኝ እኮ የቸገራችሁ ቀን ልሆናችሁ እችላለሁ ሲባል ከዛ ንጉሱ የከፋው ቀን ሰው መሆን የሚያስፈልግበትና ሰው የሚፈልግበት ጊዜ ላይ ተመጣ። አዋቂ ሰው ማለት ነው።
አይ በደናው ጊዜ በሙሉ ሰዎችን ጨርሻቸዋለሁ፣ እንግዲህ የሚበጀኝን ሰው እንዴት ላምጣ ብሎ ግራ በተጋባበት ወቅት ያኔ ይሄ እንትኖቹን በሙሉ አዋቂዎቹን በሙሉ ሄዶ እንዲያጠፋ እድል የተሰጠው እንበል እንጂ የተሰጠው ሰው አንድ ሰው ግን እኮ በእንደዚህ ምክንያት የቸገራችሁ ቀን እኮ ልሆናችሁ እችላለሁ ያለ ሰው ተርፏል ይባላል። ከዛ ይዘውት ይመጡና ያንን ችግር የተባለ ያንን በጣም ችግር የተባለን ነገር ይፈታል። ግን አንድ ቅድመ ሁኔታ ሰጥቷቸው ነበር ለንጉሱ ማለት ነው። ምክንያቱም አብረው ምን ጠይቀውታል? የኔ መሞቻዬ መቼ ነው ሲሉት ከኔ በኋላ ነው ይላቸዋል። እውነትም ማዋቂ አትርፈዋል ብለው እንደ አንድ መመዘኛ ይህንኑ ቼክ ያደረጉት። ከኔ በኋላ ነው የሚሞቱት ካለ በዚህ ደረጃ አዋቂ ለካ ተርፏል ብለው እንደ ማመሳከሪያ እንትን አነሱት። ከዛ አገሪቱ የገጠማትን ችግር ፈታ ይባላል። አሁን ነው እንግዲህ እነኚህ የተረፉንን ሰዎች አዋቂዎች፣ ፈላስፎች ካሉን ፈልገን እንዴት ነው ብቃት ያለውን ትውልድ ይዘን መቀጠል የምንችለው? እንዴት ነው ይህንን አሁን ዓለም እየደቀነበት ካለው ፈተና መሻገር የሚችል ትውልድን ይዘን ምን መሻገር የሚችል ትውልድ ይዘን መትረፍ የምንችለው የሚለውን ነገር መለኞችን መፈለግ መቻል ያለበት ጊዜ ላይ ያለን ይመስለኛል። በጣም ብዙ ነገር ማንሳት እችላለሁ ከሰዓታችን አንጻር። እኔ የተወሰኑ ጥያቄዎችን እዚህ ጋር ልጨርስና የምታነሳው ቀረ ብለም እድሉ ልስጥ። እኔ አሁን በተለይ መገናኛ ብዙሃኑ ጋር ሳስብ በጣም አገር ሊያግዝ በሚችል አይነት የአሰራር ዘይቤ ላይ አይደለንም ብዬ አስባለሁ። አንዱ ከሚቸገረን ነገሮች አንዱ ትልቁ መገናኛ ብዙሃኑ ኮንቴንት ሪሰርች ላይ በጣም የይዘት ጥናት ምርመራ ላይ ትልቅ ድክመት አለው። አሁን ቅድም የምናነሳቸው አይነት ከባድ የአገራዊ ችግሮችን ቢቢሲ ላይ እንትኖችን በምንሰራበት ጊዜ በጣም ትልቁ ስራ የሚፈጅብን ኮንቴንት ሪሰርች ነው። የይዘት ጥናትና ዳሰሳ ማለት ነው። የይዘት ዳሰሳው ይወጣል። የይዘት ዳሰሳው ይወጣና ኦብጀክቲቭ ምንድነው? ዓላማው ምንድነው? ሪዞኔሽን ኢፌክቱ ምንድነው? ከዛ ደግሞ የማስተጋቢያው መንገድ ምንድነው የሚል ሌላ ጥናት እንደዚህ አይነት ጥብቅ የሆኑ ዊ ኮል ኢት ሮድማፕ ፕሮግራም ሮድማፕ የምንላቸው አሉ። በዛ ደረጃ መገናኛ ብዙሃኑ ራሱን የቻለ ትሬኒንግ እና ሪሰርች ዲፓርትመንት ኖሯቸው በተለይ እነኚህ ፐብሊክ ሚዲያዎቹ ሊኖራቸው ይችላል። በዚህ ደረጃ ይሄን ማድረግ ይቻላል። እነኚህን አሁን የኔሽን ሚዲያ ግሩፕ እና ኤንኤምጂ እነሱን አይና ቀን አለው። እኔ ኢትዮጵያ ሬዲዮ ዜና ክፍል ውስጥ በጣም ወደው የነበረው ነገር ሁለት አይነት ስራዎች አሉት። አንደኛው በዜና ጥቆማ የሚሰሩ አሉ። ሌላ ደግሞ ዜና አሳይመንት ምንለው አለ። የፕሮጀክት ኒውስ አይ ቲንክ በኋላ ቴሌቪዥን ካፕቸር አረገውና ወሰደው እንጂ ኦሬዲ ጋዜጠኛ አሁንም እኮ የሚፈተን በጣም አዎ። እና ኢትዮጵያ ሬዲዮ ሆነን ትልልቅ አይነት የኢንቨስቲጌቲቭ ስራዎች ሰርቻለሁ። በዛ ታሪክ ውስጥ የኢትዮጵያ የህብረተሰብ ጤና ወይንም የጤና የአላላክ ስርዓትን በተሰራበት ወቅት ህፃናት ናቸው የተቀያየሩት። ቤቢ ጌጤና የሚባሉ በእናታቸው ስም ነው ህፃናት ሲወለዱ የሚጠሩት። ቤቢ ጌጤ በሚል ሁለት ጌጤዎች እናቶች ገቡ። አንዷ በቀዶ ህክምና ግን ጤነኛ ልጅ ነው የወለደችው። አንዷ ደግሞ ከቀዶ ህክምና በመደበኛ እንትን ብላለች። ግን ልጁ የታፈነ ስለነበረ ህፃኑ ይሞታል። የሞተ ህፃን ለወለደችው ጤነኛ ህፃን ለወለደችው ሞት የተባለውን ተቀያይሮ ተሰጠ። እሱን 1 ወር ከ15 ቀን የፈጀ እንግዲህ ያኔ ፕሮጀክት ኒውስ በሚባለው ነው የሰራሁት። 1 ወር ከ15 ቀን ፈጅቶብኝ ሰራው። ያን 1 ወር ከ15 ቀን የፈጀብኝን ስራ እያንዳንዷን የጥቁር አንበሳው ሜዲካል ዳይሬክተር ዶክተር ዘሩ ይባላል። በጣም አንበሳው ዛሬም ኑና ስደቡና ውቀሱና ምናምን አለ።
እኔ ደግሞ ባክግራውንዴ ወደ ኋላ አባቴ ከወጅ ሆስፒታል ላይ ነው ሲሰራ የነበረው። ለጤና የተለየ እንትን አለኝ። ፕሮቴክት መደረግ ያለባቸው የፍትህ እንትና የጤና ነው ብዬ አምናለሁ። ከዛ ያን ቀን ኮሪደር ላይ 72 እናቶች ወልደዋል። 200 ምናምን አልጋ ሞልቶ ማለት ነው። ያኔ የሪፈራል ሲስተም አልተዘረጋም ነበረ። ፕሮሰስ ተጀምሮ ነበረ። እሱን ነገር እንደ ፖሊሲ ስትራቴጂ ለማውጣት ማለት ነው። እኔ 1 ወር ከ15 ቀን ፈጅቶብኝ የሰራሁት የፕሮጀክት ዜና ወደ 17 ዜና ተሰርቷል። ወደ 9 የመዋለ ዜና ወቅታዊ ፕሮግራሞች ተሰርተዋል። በዛ ውስጥ በጣም ሰፊ ስራ እንትን ተባለ። ከዛ በኋላ አዶክ ኮሚቴ ነበር። በጤና ጥበቃ በኩል አንድ ዶክተር መሰረት የሚባሉ አስተባባሪ ነበር። ይህንን የሪፈራል ሲስተሙን ዲዛይን ለማድረግ ሂደት ላይ ነበሩ። እኔ ፕራክቲካሊ መሬት ላይ ያለውን ችግር ነው ያየሁት። አዲስ አበባ ያሉ ሆስፒታሎችን በሙሉ ጤና ጣቢያዎቹ የተወሰኑ ከክልሎች ደግሞ የተወሰኑ ሆስፒታሎችን ማየት ቻልኩኝ። 1 ወር ከ15 ፈጀብኝ። ግን ዲቴይል እጄ ላይ ዛሬ ድረስ ማብራራት እችላለሁ። የት ጋ የኢትዮጵያ የሄልዝ ሲስተም ኤንድ ስትራክቸር ያለበትን ድክመት ለማጥናት የሚያስችለኝን ጥናት ነበር ያደረኩት። ኢንቨስቲጌቲቭ ምርመራ ጋዜጠኝነት የምንለው ማለት ነው። ምርመራ ጋዜጠኝነት አንዱ ከሚያቸው እንትኖች የተዳከሙ ሲስተሞችን ማየት ነው። በዛ ምክንያት የኢትዮጵያ የብሔራዊ የጤና የአላላክ ስርዓት ሲፈጠር አንዱ ግብአት የሆነው የኔ ፕሮግራም ነበረ። በፕሮጀክት ዜና የሰራሁት ፕሮግራም ነበረ። ለአዶክ ኮሚቴው ያጋጠሙኝን ያየኋቸውን ነገሮች ሀሳቦች ሰጥቼ ነበረ። እዛ ላይ አንዳንድ ጥያቄዎች ሲኖራቸው ይጠይቁኝ ነበረ። ልክ እንደዚሁ ሲሚላርሊ የማንን አስታውሳለሁ፣ የሐረር ላይ አንድ ፖሊስ በጣም ልክ ባልሆነ አይነት መልኩ ቤቱ ጋር አደጋ ተፈጠረ። የ8 ወር ነፍሰ ጡር ባለቤቱ ታልፋለች በዛ አደጋ ማለት ነው። እሷን ለማውጣት ሲሞክር ተመላልጦ ነው የወጣው እና እሱን በአገር ክህደት በሆነ ወንጀል እንኳን ቢፈለግ መጀመሪያ ተጠርጣሪውን ከሕክምና እንዲያገኝ ማድረግ መቻል አለብህ። እሱ አልተደረገለትም እና የኔ ፓርት ወንጀለኛ ነው አይደለም፣ ይሄ የኔ ጉዳይ አይደለም። ፖሊስና የፍትህ አካሉ ይዞት ቀጥሏል። እሱ ጋር አልገባሁም። ግን አንድ ሰው ለዛውም የፖሊስ አባል 10 አለቃ ነው የነበረው። እሱን በአግባቡ ትሪት ማድረግ ማከም፣ ኋላ ለሚወጣውም ወንጀል እንዲጣራ ተጨማሪ አቅም ነው። እሱን እኔ ሪፖርት ሰራሁ። ሪፖርቱን በኢትዮጵያ ሬዲዮ ብቻ አይደለም የሰራሁት። ያኔ ዘ ዴይሊ ሞኒተር እንትን የሚል እንግሊዝኛ ነበረ። በእንግሊዝኛ ሪፖርቱን ጻፍኩት። ዘ ዴይሊ ሞኒተር ይዞት ወጣ፣ በፒክቸር ማለት ነው። እንዲህ ጥፍጥፍ ብሎ በጣም ያሳዝናል። 10 አለቃ ተሾመ ጨንዲ ነበር የሚባለው፣ አይ ቲንክ ስሙን ካልሳትኩት ማለት ነው። ከዛ እሱን ይወስዱና ኢቨን የፐብሊክ ሚዲያው ራሱ እሱን ካፕቸር አድርጎ የሰብአዊ መብት ረገጣ እንትኑን ሰርቷል ተባለ። ሂውማን ራይትስ ዎች ጉዳዩን ወሰደው። የዩናይትድ ኔሽን የሂውማን ራይትስ ደግሞ ኮሚሽን እሱንም ወሰደው። ከዛ ይሄ ታሪክ ተጨማሪ አንድ ታሪክ ተደርጎ በኢትዮጵያ ውስጥ የሚፈጠር የሰብአዊ መብት ረገጣ ተብሎ ለማን ይመጣል? የኢትዮጵያ ሰብአዊ መብቶች ጉባኤ በኩል በኢሰመጉ በኩል ኮፒው ለፕሬዚደንት ነጋሶ ጊዳዳ ነበሩ። ዶክተር ነጋሶ ጊዳዳ ያኔ ፕሬዚደንት ነበሩ። ከዛ ለጠቅላይ ሚኒስትር መለስ እንደዚሁ በየቢሮቸው እንትኑ ይደርሳል ማለት ነው። አሁን ያኔ አጀንዳ ሆነ ማለት ነው። ከዛ እሱ ራሱ ምንድነው እኔ ያኔ ስቴቶስኮፔን እያደረገ ካፖርቴን አደረገ። ያኔ እንግዲህ ለጤና ተቋሙ ያን አይነት ሪሰርች አይነት ስራዎች ሰርቼ ስለነበረ ለመተባበር ዝግጁ ነበሩ። ያኔ የሂውማን ራይትሱን የሰብአዊ መብት ረገጣውን በዛ አይነት መልኩ ፈርዘር ሄጄ ለማጣራት ሞከርኩኝ። እሱ በጣም ትልቅ ግምት ተሰጥቶት ትኩረት ተሰጥቶ መጨረሻ ላይ እንደውም ብትችሉ እንኳን ልትኮንኑት እኮ ልትሸልሙት የሚገባ ነበር። በዚህ ደረጃ ዴብዝ ኖሮት ይሄ የፖሊስ መረጃ ከዛ በኋላ ማን እንትን ሆነ። የፖሊስ ሆስፒታል ደግሞ ሜዲካል ዳይሬክተር
በጣም ከጎንህ እቆማለሁ አለኝ። መረጃዎች ከጀጉላ ሆስፒታል እንትኖች ይመጡልኝ ነበር ከሐረር እና ድሬዳዋ። እነኛን በደንብ አዳብሬ ፕሮግራም እንትኖቹን ሰራው። ሂውማን ራይትስ ዎች እና የዩኤን ሂውማን ራይትስ ኮሚሽን አጀንዳ ሲያደርገውና ለጠቅላይ ሚኒስትሩና ለፕሬዚደንቱ ሲመጣ ነው ትልቅነቱ የታወቀው ማለት ነው። እና እሱ እንትን መጨረሻ ላይ ምን እንትን ሆነ፣ እስቲ የሚገባበትን ቦታ እናያለን ተብሎ ቤቴ መጥቶ ተጽዕኖ ያደርጉብኝ ነበር። ያኔ በጣም ማስታውሰው እንደው እስቲ በዚች ይለፍ ተብሎ ደግሞ ሐረር ላይ ምክር ቤት ላይ ሁሉ ስብሰባ ላይ ተነስቷል ተብሎ በሌላ አይነት መታወቂያ በሌላ ስም ሆቴል አደርያለሁ። ከዛ በኋላ ስወጣ ከአባቴ ስም ጨምሮ አንድ ሰው ጓደኛ ሲጠራኝ እዛ ከእንትን ከሆቴል ስንወጣ እናትን እንትን ተባለና አንተ ነበርክ እንደ ምናምን ብሎ እንትን ያለኝም ሰው ነበር እዛ። እና አይ ቲንክ እዚህ ጋር መጥቀስ የምፈልገው በተለይ መገናኛ ብዙሃኑ እቅድ ላይ የይዘት ምርመራ ላይ ወይንም ጥናት ላይ በደንብ ጥልቅ ሆነው ምንድነው ባላንሱን ጠብቀው አቃለው። ዛሬ በጣም ለመገናኛ ብዙሃን ኢትዮጵያ በጣም ከባድ አገር ሆናለች ማለት እንዲቀላል አይደለም። ያለንበት ፈተና አይደለም። እንደ ሚዲያ ሰርቫይቭ አድርጎ መኖር በጣም ታፍ የሆነበት ጊዜ ነው። በተለይ እውነትን ስትይዝ እውነትን በዙሪያዋ የሚገዳደሯት ከውሸት ጋር ለማጫፈር እንጂ እውነትን ይዞ ስለ ማተብ አብሮ የሚሟገትልህ ለማግኘት በጣም ከባድ ነው። የራስ ጣቢያ አሳልፎ ሊሰጥህ ይችላል። የተሻለ ደግሞ እውነት ይዘህ ስትገኝ እኔ አሁን ቅድም በምልህ በጣም አስቸጋሪ ወቅቶች ውስጥ ከጎን አብሮ የቆሙ ሰዎች ነበሩ፣ ሙያተኞች ራሳቸውን ሪስክ ውስጥ ጥለው አንድ ቦታ እኮ አንተና አንቺ ተባብለናል በአንተ ጉዳይ ያለኝ ደህንነት አለ፣ ግን ያስከው እውነት ስለሆነ ነው አብሬ የቆምኩት ብሎኛል። ስለዚህ እነኚህ ሀጂና ኡምራ በጣም ብዙ እንደዚህ አይነት የኢንቨስቲጌቲቭ ስራዎች ብዙ የምርመራ ጋዜጠኞች የምርመራ ዘገቦች ይመስጡኝ ነበር። ዛሬ ግን የሱ ሩብም እንትኑም የለኝም። በጣም ብዙ ነገር አወራን። ድጋሚ የሆነ ቀን እንገናኛለን ብዬ ተስፋ አደርጋለሁ። በጣም ነው የማመሰግነው። እኔም አመሰግናለሁ። ምን ይሉ በርታ፣ በእውነት ጥሩ ይዘሃል። ከባድ እንደሚሆን እገምታለሁ። ስለዚህ ቅድም እዛ ጋር ስጠቅሰው እንደነበረው አይነት እቺ የሶሻል ሚዲያ የተለያዩአቸው ፕላትፎርም የዋጀች አይነት አቀራረብ፣ ምክንያቱም ካንቶች አጫጭሯን እየወሰዱ በመቶ ሺዎች የሚያገኙ አሉ አለ። አንተ 100 ሺውን አግኝተሃል ወይ ነው በሙሉ ያው እኔ ጋር ተለጥፎ እኩል ለጥፈ ነው እኩል ላናገኝ እንችላለን። የሚገርመው ያው እሱ አለ በሂደት ያው እያደገ የሚሄድ ነው እያስባለሁ። ለነበረን ቆይታ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። ውድ ተመልካቾቻችን የምን ይሉ ፖድካስት ቤተሰቦች ስትከታተሉት የነበረው እሸቱ ገለቱን ነው። እንግዲህ በድምጽ ታውቁታላችሁ ኢትዮጵያ ሬዲዮ ላይ። አሁን ደግሞ የሚዲያ ጉዳዮች ላይ ጥናት ያደርጋል ያማከራልም። ከሱ ጋር ያደረግን ቆይታ እዚህ ላይ ይጠናቀቃል። ቀጣይ ሳምንት በሌላ እንግዳ እንገናኛለን። መልካም ሳምንት።